እሺ እንኳን ደህና መጣችሁ። ይሄ የ29ኛው ቀናችን ዝግጅታችን ነው። ከገባችሁት ዩዘር ውስጥ ካህናት ወይ ዲያቆናት ካላችሁ ፕሮግራማችንን ጉባኤያችንን በጸሎት እንድከፍቱ እንጠይቃለሁ። እሺ እንደተቀመደው እንጀምራለን። እንግዲህ ራሳችንን አዘጋጅ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ አምላካችን ልዑል እግዚአብሔር ሆይ ስምህ የተቀደሰ የተባረከ ከፍ ከፍ ያለ ይሁን። ለቸርነትህ ቀኑን ባርከህ ቀድሰህ በሰላም አውለህ ለዚህ ሰዓት ስላደረስከን እናመሰግንሃለን። ለቸርነትህ የቀረውን ደግሞ ምሽት ባርከህ ቀድሰህ በሰላም ታስመሸን ታሳድረን ዘንድ በቸርነትህ ጉባኤያችንን ትባርክልን ዘንድ ለቸርነትህ ያሰብነውን ታሳካልን ዘንድ የጀመርነውን ከፍጻሜ ታደርስልን ዘንድ በቸርነትህ ለቤተ ክርስቲያናችን ለአጥቢያችን ሰላሙን፣ ፍቅሩን፣ አንድነቱን ታድለን ዘንድ እንደኛ ኃጢአት ብዛት ሳይሆን እንደ ምሕረትህ የቸርነትህ ብዛት ትጎበኘን ዘንድ በእመቤታችን በቅድስት ድንግል ማርያም ወላዲተ አምላክ አማላጅነት በመላእክት በጻድቃን በሰማዕታት ተራዳኢነት እንለምንሃለን። ቅዱስ ስምህንም እንዲህ እያለን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንንም ሁሉ ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። እሺ በመጀመሪያ በቤተ ክርስቲያናችን ስርዓት መሰረት የትንሣኤውን በዓል ሰላምታ እንለዋወጣለን። ማይካችሁን ከፍታችሁ እየተቀባበልን ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። አሜን። እንኳን አደረሳችሁ። እንግዲህ በመጀመሪያ ማስታወቂያ በዚህ ስብሰባ ላይ ለምትሳተፉ በሙሉ ነው። ይህ ስብሰባ ተቀድቶ ለጠቅላላ አገልጋዮችና ምዕመናን ሼር ስለሚደረግ በመቀረጽ የማትፈልጉ ሰዎች ከስብሰባው ራሳችሁን እንድታስወጡ በአክብሮት እጠይቃለሁኝ። ለመቀረጽ የማትፈልጉ ማለት ነው። በተረፈ ይህ የ29ኛ ቀናችን ስብሰባ ነው። በዚህ የቤተ ክርስቲያን ልጆች፣ አገልጋዮች፣ ጠቅላላ ምዕመናንና ዘማሪያንን ጨምሮ የምንወያይበት መድረክ ነው። ነፃ መድረክ
ለሁሉም ክፍት የሆነ በኃላፊነት ላይ ላሉት ሁሉ ክፍት የሆነ ነው። መነሻውም ከደብረ ምሕረት ቅዱስ ሚካኤል ካቴድራል ዋሽንግተን ዲሲ ካለው ሆኖ ነገር ግን ጉዳዩ ለሁሉም አጥቢያ ቤተክርስቲያናት የሚያገባቸው ስለሆነ በጉዳዩ ላይ ሊሳተፉ ይችላሉ። ምናልባት ከዚህ ቀደም የተደረጉትን መረጃዎች ማግኘት ከፈለጋችሁ በቻቱ ላይ የ28ኛው እና የ27ኛውን ቀን ሊንክ አስቀምጬላችኋለሁ እና ወደ ዩቲዩብ ቻናሉ ከገባችሁ ቪዲዮዎችን በሙሉ ልታገኙ ትችላላችሁ። በተለይ ከ1 እስከ 10 ባሉት ቪዲዮዎች ላይ በመጀመሪያዎቹ ደቂቃዎች ላይ እንዴት ይህ ስብሰባ ይህ ጉባኤ እንደተጀመረ እና ይህን ያህል ቀን እንዴት እንዳስቆጠረ መረጃውን በቀላሉ ልትገነዘቡ ትችላላችሁ ማለት ነው። በተረፈ ሰነዶችን ከፈለጋችሁ አሁንም ሌላ አንድ የጉግል ፎልደር ሊንክ ቻቱ ላይ አድርጌያለሁ። የተለያዩ የተለዋወጥናቸው ሰነዶች፣ የቃለ ዓዋዲ፣ የቤተክርስቲያን መተዳደሪያ ደንቦች እንዲሁም ሌሎች ሰነዶችን ፎልደር ውስጥ ብትገቡ ዳውንሎድ አድርጋችሁ ለግንዛቤ ልትመለከቷቸው ትችላላችሁ ማለት ነው። በተረፈ እንደ ሁል ጊዜው አዲስ ለገቡ አባላት በጥቂትም ቢሆን ጉዳዩን ለማስገንዘብ እንግዲህ ላለፉት 25 ቀናት ባደረግንባቸው ውይይቶች ወቅት በቤተ ክርስቲያናችን ይካሄድ የነበረ ምርጫ ተሰርዞ አዲስ ምርጫ የተደረገበት አዲስ የመተዳደሪያ ደንብ የማጽደቅ የተደረገበት ሂደት አለና በዛም ሂደት ውስጥ ብዙ ስንወያይ ቆይተን አሁን መተዳደሪያ ደንቡ ባለፈው ሜይ 4 ላይ ከአውደ ምሕረት የተላለፈ መልእክት እንደጸደቀ ተነግሯል። ያው ብዙ ጥያቄዎች በዙሪያው እያሉም ማለት ነው። ስለዚህ አሁን የምንሄድበት ሂደት በአብዛኛው የመጨረሻው ቨርዥን በቤተ ክርስቲያኑ ዌብሳይት ላይ የሚገኘውን የመተዳደሪያ ደንብ በማውጣት ከቃለ ዓዋዲው ጋር በማተያየት እንደ ጠቅላላ እውቀት እንዲኖረን የመገንዘብ ሂደት ነው። በቤተ ክርስቲያናችን ውስጥ የተፈጠረን ችግር ስቲል መፍታት አልቻልንም። እንዲሁም በዚህ የመተዳደሪያ ደንብ ማለፍም የተነሳ እና የቃለ ዓዋዲውንም ላይ መሰራት የነበረበት ስራ ተሰርቶ ቃለ ዓዋዲው እንደ ዋና መተዳደሪያ ደንብ ሆኖ እንዲጸድቅ በአጥቢያ ቤተክርስቲያናችን ላይ መደረግ የነበረበት መጥፋት የነበረበት ጊዜ ሁሉ ለሌላ ተግባር እና ለሌላ መተዳደሪያ ደንብ እንዲውል ተደርጓል። ነገር ግን ሂደቶች ከሳሾችም አሉ። ሲነሳ በመጀመሪያ የምርጫን አስመልክቶ ነው ክሱ የተነሳው። አሁን ግን ቃለ ዓዋዲውን ይህንን ጉባኤ ከከፈትን በኋላ ቃለ ዓዋዲውን ስናስተያየው ስለ ቃለ ዓዋዲውም ከሰበካ ጉባኤ የተሰጠው አባላት የተገለጠው አገላለጽ ስህተት እንደሆነ፣ ቃለ ዓዋዲው ግን ቤተክርስቲያንን ማስተዳደር እንደሚችል ለማወቅ ችለናል። እሱም አዲስ ለውጭ ሀገር የተዘጋጀም ቃለ ዓዋዲ እንደተዘጋጀም አግኝተናል። ስለዚህ ይህ ለውጭ ሀገር የተዘጋጀ ቃለ ዓዋዲ በቅርቡ በስራ ላይ እንደሚውልም ተነግሯል። በብፁዕ አባታችን አቡነ ፋኑኤልም ከአውደ ምሕረት ላይ ተናግረዋል። በቅርቡ ኦክቶበር 2025 ላይ በስራ ላይ መዋል አለበት ተብሎ ይጠበቃል እና በቅርቡ ለአጥቢያ አብያተ ክርስቲያናት ሁሉ በደብዳቤ እንደሚተላለፍ ከአንድ ማስተካከያ ጋር ሲመጣ ማለት ነው። ስለሆነም ከዚህ በኋላ የምንሄዳቸው ሂደቶች የበለጠ በቤተ ክርስቲያናችን ውስጥ ተጠያቂነትን ለማስፈን ሁላችንም ባለን ግዴታ እና ኃላፊነት ምእመንም በኃላፊነት ቦታም የተቀመጡትም አገልጋዮችንም ምእመናንንም ጨምሮ በተለያየ መንገድ የማስተካከያውን ሂደት በአቅማችን የምናደርግበት ሂደት ሆኖ ነው ያገኘነው። ስለሆነም በትናንትናው ዕለት በተገለጸው መሰረት ወደ ሀገረ ስብከቱም
እንዲሁም ደግሞ ሀገረ ስብከቱም ችግሩን መፍታት ካልቻለ ምክንያቱም በመተዳደሪያ ደንቡ አንቀጽ መሰረት እገዳ ከተጣለበት ለአዲስ አበባ ለሚገኘው ሲኖዶስ ዋና ጽሕፈት ቤት ጉዳዩን እንዲያመለክት የሚል ደብዳቤ ተልኳል ከከሳሽ ቤተሰብ አባላትና ደጋፊዎቻቸው በሚል አንድምታ ባለው ደብዳቤ። ስለዚህ የቤተ ክርስቲያንን መዋቅር ተከትሎ የውስጥ ችግራችን መፈታት እንዲችል እንግዲህ ቃለ ዓዋዲውንም በስራ ላይ አውለን በሰላም የመንፈሳዊ አገልግሎቶችን ማግኘት፣ መቀበል፣ መገልገል እንድንችል ለማድረግ ነው የሁሉ ጥረት። በተረፈ በየትኛውም ወገን ይሁን ይህንን ቃለ ዓዋዲውን በመደገፍም በመቃወምም ይሁን አሁን ያለፈውን የመተዳደሪያ ደንብም በመደገፍም በመቃወምም ይሁን የበፊቱን መተዳደሪያ ደንብም እንዲሁም በመደገፍም በመቃወም ይሁን የትኛውም አባል ነፃ የሆነ መብቱን ተጠቅሞ በሚፈልገው በገባው መጠን ነገሮችን ማካሄድ ይችላል። ነገር ግን አንድ መታወቅ ያለበት ቃለ ዓዋዲው ለሁሉም ገዢ የቤተ ክርስቲያን መተዳደሪያ ደንብ እንደሆነ አገልጋዮችም ያውቃሉ። ነገር ግን ምዕመናን በዚህ ጉዳይ ላይ የተለየ አስተሳሰብ ኖሯቸው ቃለ ዓዋዲውን አንፈልግም ብለው አገልጋዮችም ይሁኑ ምዕመናን ማለት የማይችሉበት አንቀጽ ተቀምጧል። ከህብረቱ መገለል እንደሚችሉ ተገልጿል። አጥቢያ ቤተክርስቲያኑንም ጨምሮ ማለት ነው ይህንን ቃለ ዓዋዲ በስራ ላይ ካለዋለ። ስለዚህ በዚህ ዙሪያ ላይ እንዴት አድርገን ቤተክርስቲያናችንን በኃላፊነት ላይ ለሚቀመጡ የሰበካ ጉባኤ አባላት አሁን ያሉትንም ይሁን ወደፊት የሚመጡትን ተጠያቂነትን በማከለ መልኩ ቤተክርስቲያናችን የአስተዳደር ስራዋ እንዲሰራና ወደፊት ከጭቅጭቅ ከፍርድ ቤት የምንቆምበትን የስራ አካሄድ ለመዘርጋት የተቀመጠልንን መተዳደሪያ ደንብ ከማጽደቅ አንጻር ለወደፊቱም በመከታተል ምን አይነት ስራዎችን መስራት ይገባናል በሚል ዙሪያ እንወያያለን። አጀንዳው ክፍት ነው። ይህ መድረክ ለአገልጋዮች፣ ለካህናት፣ ዲያቆናት እንዲሁም በሰበካ ጉባኤ ኃላፊነት ላይ ላሉ እና ለምዕመናን እና ለሰንበት ተማሪዎች ሁሉ ክፍት ነው። ፈቃዳቸው ሆነው መጥተው መድረኩን መጠቀም ይችላሉ። በተረፈ በአብዛኛው ምናልባት ይህንን መድረክ ክሱን የሚደግፉና ወይ ከሳሾች የሆኑ ሰዎች አባላት ሲጠቀሙ በብዛት ይታያልና ሌሎቻችሁም በዚህ ጉዳይ ላይ የራሳችሁን ጊዜ ወስዳችሁ ሀሳባችሁን እንድትሰጡ ነው ማሳሰብ የምፈልገው እና ሂደቱ ሁሉንም ያማከለ ለሁሉም ክፍት እንደሆነ እንዲያሳይ ታሪካዊ ሰነድ ሆኖ በዚህ ውይይት ውስጥ ጉባኤ ላይ የምንነጋገራቸው ነገሮች በሙሉ ለወደፊቱ በታሪክ ሪፈር ሊደረግ የሚችል እንዲህ አይነት ስህተቶች ተደግሞ እንዳይሰሩ በሚሆንበት መንገድ የማስተካከል ሂደት ስለሆነ አባቶች፣ እናቶች፣ ወንድሞች፣ እህቶችን በመጥፎ ቃላት ሳንጠቀም ነገር ግን ጥያቄያችንን ድጋፍም ሆነ ተቃውሟችንን በስርዓት እንድናደርገው በአጽንኦት ለማሳሰብ እወዳለሁ። በእኔ በኩል ያለ መልእክት ለዛሬ ይህንን ይመስላል። መድረኩ ለሁላችሁም ክፍት ነው፣ መጠቀም ትችላላችሁ። ምናልባት ያው የአየሩ ጊዜ ጸጥ እንዳይል በየመሃሉ ነው እየገባው አንዳንድ ነገሮችን ልናገር እችላለሁ እንጂ አቋርጣችሁኝ መግባት ትችላላችሁ እና የምትፈልጉትን ነገር ከዚህኛው ቃለ ዓዋዲም ቢሆን ከመተዳደሪያ ደንቡም ቢሆን እያነበብን ልንማማርበት የምንችልበት ክፍለ ጊዜ ነው ማለት ነው። ቢሆን 1 ሰዓት 2 ሰዓት ካልሆነም ደግሞ ብዙ አጀንዳዎች ከሌሉ በ1 ሰዓት እናጠናቅቀዋለን። ግን መድረኩ ክፍት ነው 2 ሰዓቶች። ያው ባለፉት ቀናት
እንግዲህ ይሄ 11ኛው ቨርዥን ነው። እዚህ ጋር የምታዩት እዚህ መጨረሻው ላይ ቨርዥን 11 ይላል። እሱም ከቤተ ክርስቲያኑ ዌብሳይት ላይ ልታገኙት ትችላላችሁ። እዚህ ከታች ጋር እንደምታዩት እዚህ አካባቢ ስሙ ይወጣላችኋል። ቨርዥን 11 ይላል መጨረሻ ላይ V11። ስለዚህ ይሄ 11ኛው ቨርዥን ነው። ከዚህ በኋላ የሚወጣው ይህንን ኮፒ አድርጋችሁ አስቀምጣችሁ አባል ስትሆኑ ይሄ ህጋዊ የሆነ ሰነድ ነው። ይሄ ሰነድ ማንም ከዚህ በኋላ የሰበካ ጉባኤም አባላት እንኳን ቢሆኑ መለወጥ፣ መሰረዝ፣ መደለዝ አይችሉም። ጠቅላላ አባላት ተቀምጠው ተወያይተውበት ካልሆነ በስተቀር ሰነዱ ከዚህ በኋላ የጸና ህጋዊ ሰነድ ነው ማለት ነው እና ለሚኖሩ ለውጦች በሙሉ እያንዳንዱ አካል ተጠያቂነት ይኖርበታል ማለት ነው፣ ሰበካ ጉባኤውን ጨምሮ እና ጥንቃቄ እንዲደረግ ለማሳሰብ እወዳለሁ። ምክንያቱም ከተጨማሪ ሌላ የህግና የሌሎች አታካሪዎች ቤተክርስቲያንና ህብረቱን ለመጠበቅ በሚል ማለት ነው። በተረፈ ይህ ቃለ ዓዋዲ እንግዲህ ቅድም ደግሜ እንደተናገርኩት የጸደቀው ኦክቶበር 2023 ነው። እዚህ ጋር እንደምታዩት በ2 ዓመት ጊዜ ውስጥ ተፈጻሚ ይሆናል ተብሏል። እዚህ ጋር እንደምታዩት የ2 ዓመት ይላል እና አሁን 2025 ላይ ኦክቶበር ወር ውስጥ ተፈጻሚ ይሆናል ነው። ሊቀጥል ይችላል፣ ሊዘገይ ወይ ደግሞ ቀረብ ሊል ይችላል። ግን ከሞላ ጎደል ለቤተ ክርስቲያናችን ብዙ ከሐዋርያት ጀምሮ አባቶች ብዙ መጽሐፍትን አገላብጠው ትክክለኛ የሆነ የቤተ ክርስቲያን መተዳደሪያ ይሆን ዘንድ የተዘጋጀ ነው። ይህ ቃለ ዓዋዲም የ4ኛውን ቃለ ዓዋዲ አይሽረውም። ነገር ግን ለውጭ ሀገር ተብሎ የተዘጋጀ ነው። ይሄኛው ነው 4ኛው ቃለ ዓዋዲ። ስለዚህ እያንዳንዱ የቤተ ክርስቲያን አገልጋይና ተገልጋይ ምዕመናን በሙሉ በተወሰነ መጠን መብትና ግዴታቸውን ስለ ቤተ ክርስቲያን ጉዳይ ይህንን ሰነድ እለት ተረድተው ኃላፊነት ላይ ተመርጠው ሲገቡ በምን አይነት ሁኔታ ስራቸውን ለማን ተጠሪ እንደሆኑ የትኛው ክፍል በምን አይነት ሁኔታ መሰናዳት እንዳለበት ሊገነዘቡበት የሚችሉት ሰነድ ነው ማለት ነው። ጥያቄ ያለው ሰው ካለ መድረኩን መያዝ ይቻላል። በተለይ ከሰበካ ጉባኤ አባላት ካላችሁ የበለጠ መድረኩን ተጠቅማችሁ የእናንተን የአስተዳደራዊ ሀሳብ እና ሂደቶቻችሁን ብትገልጹና እዚህ ላይ ሪከርድ ተደርጎ ለሌሎች እንዲተላለፍ መልካም ነው እላለሁ እና ጊዜው የእናንተ ነው። ምናልባት እዚህ ጋር መግቢያው ላይ አይታችሁት ከሆነ አንድ የሚገርም ቃል አለ እዚህ ጋር እስቲ ከላይ ጋር ጀምሬ ምን ይላል? መግቢያውን ላንብብላችሁ። የደብረ ምሕረት ቅዱስ ሚካኤል ካቴድራል በእግዚአብሔር ፈቃድ በቅዱስ ሚካኤል ተራዳኢነት በካህናትና ምዕመናን በጎ ሀሳብ ህዳር 6 1987 ዓ.ም በዋሽንግተን ዲሲ ህግና ደንብ መሰረት ተቋቋመ ይላል። ቤተ ክርስቲያናችን በአሁኑ ጊዜ ከምትገኝበት ተጨባጭ ሁኔታ በተሻለ መልኩ እንድትራመድ እኛ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የደብረ ምሕረት ቅዱስ ሚካኤል ካቴድራል ካህናትና ምዕመናን አባላት በቃለ ዓዋዲውና በምንኖርበት የአሜሪካን ሀገር ህግና ስርዓት ላይ ተመስርተን የቀድሞውን መተዳደሪያ ደንብ አሻሽለን
ቀይረንና የተሟላ አድርገን ለማውጣት በጋራ ተስማምተናል። ይህንንም ስናደርግ አንደኛ ቤተክርስቲያናችን ዛሬ የደረሰበትን የእድገት ደረጃ ከግንዛቤ በማስገባት፣ ሁለተኛ ቀደም ሲል በተለያዩ ጊዜያት በቤተክርስቲያናችን የተከሰቱ ችግሮችን በጥሞና በማጤንና ዘላቂ መፍትሄ የሚገኝበትን በመሻት፣ ሶስተኛ የቀድሞውን መተዳደሪያ ደንብ የነበሩበትን ጉድለቶች ያስተካከላቸውንም ተግዳሮቶች በመመልከት ይላል። ከዚህ በታች ያለውን አላነበብኩም ስላላየሁት ማለት ነው። እነዚህ ሁለት አንቀጾች እና እዚህ ጋር ካህናትና ምዕመናን አባላት በቃለ ዓዋዲውና በምንኖርበት የአሜሪካን ሀገር ሕግና ስርዓት ላይ ተመስርተን የቀድሞ መተዳደሪያ ደንብ አሻሽለን ቀይረንና የተሟላ አድርገን ለማውጣት በጋራ ተስማምተናል ነው የሚለው። እዚህ ላይ ሀሳብ ያለው ሰው አለ? እኔ ሀሳብ ይኖራቸዋል ብዬ ነው የማስበው እስከዛሬ ባደረግነው ውይይት። ምክንያቱም አብዛኛውን ሂደት እዚህ ጋር የተባለው አገላለጽ አይደግፈውም። ምክንያቱም ቃለ ዓዋዲውን ከነጭራሹ ይሄ መተዳደሪያ ደንብ እንዲሁም ከ50% በላይ ያየውም አይመስለኝም። ግን ይህንን ቃለ ዓዋዲ ባለማየታችን ይህንን ቃል እንደ እውነት አድርገን ወስደን በትክክልም የተጻፈው ነገር በሙሉ ቃለ ዓዋዲውን ያካትታል ብለን ለመውሰድ ለብዙዎቻችን ይህንን አንድ ገጽ አንብበን ከሄድን ትልቅ ስህተት የምንሰራበት አረፍተ ነገር ነው በመጀመሪያ የተቀመጠልን። ነገር ግን ሰሞኑን ስናያቸውም እንደነበረ ገና ሲጀመር በሁለተኛው አንቀጽ ላይ ቃለ ዓዋዲውን ሲጥስ ነው የምናገኘው እና በአስገራሚ ሁኔታ በተለይ ማርች 23 ላይ ከተደረገው ስብሰባ በኋላ ብዙ ሰዎች የማንበብና ነገሮችን ከላይ ከታች አገናዝቦ የማስኬድ ነገር የለም ተብሎ ስለሚታመን ይመስለኛል እንደዚህ አይነት ስህተት ያላቸውን መልእክቶች በሰነድ ላይ ሁሉ እንዲሰፍር ተደርጓል። አሁን ቃለ ዓዋዲውን የማያውቅ ሰው በትክክልም ይሄንን ሀገረ ስብከት ማስወገድ በዚህ አይነት አንቀጽ ትክክል ነው ብለው ነው የሚያምኑ። ይሄ የቤተክርስቲያን የስህተት ትምህርት ነው። ይሄንን ቤተክርስቲያን አትፈቅድም። እንግዲህ አባቶች ቁጭ ብለው ሲኖዶሱ ተወያይቶ ለብዙ ዓመታት ተወያይቶ መተዳደሪያ አድርጎ ብዙ መጽሐፍትን የቤተክርስቲያንና የሐዋርያትን ስርዓት ጠብቆ ያዘጋጁትን የመተዳደሪያ ደንብ ከዛም ከሐዋርያትም ጀምሮ ሲዋረድ ወደዚህ የመጣ እንደሆነ ሲገልጸው ያስቀመጡትን እዚሁ ቤተክርስቲያኗ ደግሞ ስትሽረው ሲገኝ ለማያውቅ ሰው ምንም አያስተውልም። ለምንስ ይሄ ምን እንደተደረገ መጠየቅም አይችልም ማለት ነው እና በጣም አሳሳቢ የሆነ ሂደት ነው። መጀመሪያው ላይ የነበረ ይሄው ስህተት መጀመሪያውም ላይ የነበረ መተዳደሪያ ደንብ ላይም አለ፣ ግን አሻሽለነዋል ነው የሚለው። ይሄ አሁን እንግዲህ የተሻሻለው ነው እና እዚህም ጋር አንቀጹን ሳገኘው ታዩታላችሁ። ተመሳሳይ አንቀጽ እንዲሁም ተሻሽሏል ተብለን ግን ተመሳሳይ አንቀጽ ነው ያለው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስለሚኖረው ግንኙነት ከሀገረ ስብከቱን በተመለከተ የሀገረ ስብከቱ ሊቀ ጳጳስ የቅዱስ ሲኖዶስ አባል በመሆናቸው የደብረ ምሕረት ቅዱስ ሚካኤል ካቴድራል ቤተክርስቲያን ቡራኪያቸውን ይቀበላል። የደብረ ምሕረት ቅዱስ ሚካኤል ቤተክርስቲያን አስተዳደር ቦርድ ለደብሩ አስተዳዳሪነት ለመረጠው ካህን የሀገረ ስብከቱ ሊቀ ጳጳስ መንፈሳዊ መመሪያ ይሰጣል። ሀገረ ስብከቱም ሆነ የሀገረ ስብከቱ ሊቀ ጳጳስ በደብረ ምሕረት ቅዱስ ሚካኤል ቤተክርስቲያን የአስተዳደር ቦርድ በሚያከናውነው የዕለት ተዕለት ተግባር መሆን አስተዳደር ማለትም በሰውም በንብረትም ገንዘብም አስተዳደር ጣልቃ አይገቡም ይላል። አስቡት። ይሄ እንግዲህ የድሮን አሻሽለናል። ትልቁ ችግር ያለው እዚህ ጋር ነው ያለው። ግን እዚህም ጋር ይሄው አዲሱም ላይ ራሱን ያለው ጠቅላይ ቤተ ክህነት ሆነ ሀገረ ስብከት ሊቀ ጳጳስ የደብረ ምሕረት ቅዱስ ሚካኤል ካቴድራል የሰበካ ጉባኤ በሚያከናውነው የዕለት ተዕለት ተግባር ሆነ አስተዳደር ስራ ማለትም በሰው ኃይል አስተዳደር፣ በንብረትና በገንዘብ አስተዳደር ጣልቃ አይገቡም ይላል። እንግዲህ ማንበብ እና መጻፍ የሚችል ሰው የቤተ ክርስቲያን ልጅ ይህንን
ምእመንም የሆነ አገልጋይ መጠየቅ ካልቻለ እነዚህ ሁለት አንቀጾች ተሻሽለዋል ተብለው ሲጻፉልን በትክክል ለቤተ ክርስቲያን አልቆምንም ወይ ደግሞ ስለ ቤተ ክርስቲያን ያለን ግንዛቤ እንዴት እንደሆነ ከጥያቄ ውስጥ የሚያስገባ ይሆናል ማለት ነው። እነዚህ ሁለት ሰርክል የሆኑትን አንቀጾች አስተውሏቸው። ይሄኛው አንድ ነው። ወደ ታች ስንወርድ በጣም ብዙ አሉ። ግን ሁሉ ጊዜ በዚህ መድረክ ላይ ከአንድም 3-4 ቀን በተለያየ ጊዜ ተነጋግረንበታል። እንደው ግን እለት ደግሞ እንደው በደንብ ጭብጥ እንዲሆን በሚል ነው ማነሳቸው። ምክንያቱም ይሄንን አንቀጽ ትላንት አይተነው ሄደን ግን ይሄንን አንቀጽ የሚያስነሳን ትላንት ያላየነውን አንቀጽ ስናነብ ነው። ስለዚህ ነገሮች ሁሉ ተያያዥነት አላቸው። ሁሉ ጊዜ የላይኛውን ያላየነውን አንቀጽ ስናይ ተመልሰን የምንመጣው እነዚሁ ችግሮች ላይ ነው። እነዚህ ችግሮች ሰንበት ትምህርት ቤት ችግሮች፣ የአስተዳዳሪው ስራና መብት በሚለው ችግሮች፣ የአባልነት መብት የሚለው ችግሮች እነሱ ላይ ተመልሰን እንመጣለን። ግን ስንገባ ገና ከመጀመሪያው ገጽ ጀምሮ ጥያቄዎች መነሳት ይጀምራሉ ማለት ነው። አየሩ የኔ ብቻ እንዳይሆን ክፍት ያደረጉ የሆኑ ማይኮች አሉን መድረኩን ለመጠቀም ከሆነ ኃይሌ ነሳችን። እኔ እኮ ምንም ሰርፕራይዝ አያደርገኝም የነሱ ስራ ቢኮዝ እስካሁን ድረስ ከምታየው one thing they doing is very consistent ናቸው። ለምሳሌ ለከሳሾች የጻፉት ላይ አባታችን ባሉት መሰረት ሰላም እንዲፈጥር ናፍቆናል ብለው ይጽፋሉ። ግን በዛ አኳያ ደግሞ ቮትን ያካሂዳሉ። ላስት ሰንዴ ከአባላት ጋር ከሳሽ ጋር ለመነጋገር ዝግጁ ነን ይላሉ። ግን ለምርጫ እየተዘጋጀን ነው ይላሉ። አሁንም እንደምታየው እንዳንተ እንዳነበብከው መግቢያ ላይ እንደዚህ እንከተላለን ካለ ብለው ይሉና ዞር አድርገው ደግሞ ሀገረ ስብከቱ እና ሲኖዶሱ በፕሮፐርቲ እና በእንትን አገባ ሁልጊዜ this is their style. One thing they tell you, they do something else. One thing they tell you, they do something else. Consistently የሚያደርጉት ነገር ነው። It works for us ብሎ ስለማያምኑ ይመስለኛል። እና እንዳልከው በቃ ያችን ያሳዩህና በቃ ትክክል ናቸው ሲኖዶሱንም ቃለ ዓዋዲም ይከተላሉ ብለህ ዝም ትላለህ። ፎሎ አፕ አድርገህ የቀረውን ሰለማት እንዳታነብ ነው። when you go deep down ግን completely ያንን ኔጌት የሚያደርግ ነገር ነው የሚሰጥ። አሁን በባየው መግቢያውና አርቲክሉን አሁን ያነበብከው ጋር ስታይ completely different ነው። እስካሁን ድረስ የሚያደርጉት በሙሉ አባታችን አረጋግጥ በጣም ዲስኢንጂነስ እና የሚያሳዝን አይነት ይሄ ከውሸትና ከቅጥፈት ምንም ልለየው አልችልም። በቤተክርስቲያን አውደ ምሕረት ላይ ቆመህ እንደዚህ ስትዋሽ እንዴት አይነት ህሊና እንዳለው አይገባኝም እና በጣም ነው የሚያሳዝነው። እና ምንም እኔ ፐርሰናሊ ስላየሁት የነሱ ትሬንድ ሰርፕራይዝ አላደረገኝም። ሁልጊዜ they give you a bait to bite and then once if you stop there they're well and good. If not ወደ ስትል ጉዱና ጉዳንጉዱ ውስጥ ስትገባ ደግሞ ሌላ ነገር ውስጥ ኦፖዚት ሲያወርድሳል። እና እንዳልከው በደንብ ጠለቅ ብለን ማንበብ ያለብን ይመስለኛል። የመጀመሪያ ሴንቴንሱን አውቀን ሰብስክራይብ ለመሆናችን በፊት አመሰግናለሁ። ሎሬት አንድ አስተያየት አለ። አሁን ቅድም በመግቢያው ላይ ያነበብከው 4ኛው መስመር ላይ የመጀመሪያው ፓራግራፍ ምንድነው የሚለው? ካህናትና ምዕመናን አባላት በቃለ ዓዋዲና በሚመለከት አሜሪካን ሀገሮች ይላል። እንዳው እኔ ካህናቱን ፊት ለፊት ባገኛቸው እውነት ስለ ቃለ ዓዋዲ ተነጋግረው ነው ወይ ይሄንን ያደረጉት የሚል ጥያቄ ጠይቃቸዋለሁ። በተለይ ካህናት እኛ እንኳን ምዕመናን ያው ቃለ ዓዋዲን አንድ ቅርብ ነገር እንዳንዳንዶቻችን የሰማነውና የተገነዘብነው አሁን ነው። ለአባላትን ነግረናል፣ አማክረናል፣ ተወያይተናል ብለው ብሉ መቼም አንድ ቀንም ተሰብስበን ስለ ቃለ ዓዋዲም አልተነጋገርንም። ግን አትሊስት ካህናቱ
የሚጠይቀው ይሄንን ጥያቄ ነው። አትሊስት የማደንቀው ቀሲስ ዋለልኝን ነው። በስብሰባ ላይ ተነስቶ እኛ በቃለ ዓዋዲ ነው የምንተዳደረው ብሏል። በቃሉ ግን እዚህ ሲጽፉት ደግሞ በጭራሽ በቃለ ዓዋዲ ውጪ ነው። ሌላው ቅድም ሀገረ ስብከቱን በተመለከተ የሚለው ተራ ቁጥር 4 ላይ ከቅዱስ ሲኖዶስ የሚተላለፉ መመሪያዎችን ሀገረ ስብከቱ ሊቀ ጳጳስ ይቀበላል፣ ለካህናቱ ያሳውቃል፣ እንዳስፈላጊነቱ ለምዕመናን በወቅቱ ያሳውቃል ይላል። አምስተኛው ላይ ደግሞ ሀገረ ስብከቱን ስራ ለማቃናት ትብብር ያደርጋል። ትብብር ነው እንግዲህ መመሪያ ተቀብሎ ተግባራዊ ያደርጋል እንኳን አይልም። ይሄ አራተኛው ላይ ያነበብኩት ሊቀ ጳጳሱን ልክ እንደ ቧንቧ በቃ በውሃ ቧንቧ እንደሚመጣ ከቤተ ክህነት መመሪያ ይመጣል። ተላላኪ ነው ሊቀ ጳጳሱ፣ ለነሱ ያደርሳል። በቃ ካደረሰ በኋላ ተፈጻሚነቱን አይቆጣጠርም ማለት ነው እና የመጡትን ተግባራዊ ለማድረግ ይከታተላሉ፣ ሱፐርቫይዝ ያደርጋሉ መባል ነው ያለበት እና የይስሙላ ነው። ዝም ብሎ የቃላት እና የአረፍተ ነገሮች ጥቅም እንጂ ምንም የሚሰጥ ነገር አይደለም እንዳየሁት። ያ እንግዲህ የሚገርመው በጣም ከ351 የሚጠጉ አባላት እንግዲህ ይሄንን የደገፉት። ይሄ በሌላ ቋንቋ በቃለ ዓዋዲው አጻጻፍ ቋንቋ ቃለ ዓዋዲው በስራ ላይ እንዳይውል የሚደረግ ጥረት ነው። ቃለ ዓዋዲው አመሳክረን በቃለ ዓዋዲው ይሄንን የጻፍነው ነው የሚለው። ቃለ ዓዋዲው የቤተክርስቲያን መተዳደሪያ ደንቡን ቃለ ዓዋዲው እንደ ዋና መተዳደሪያ ደንብ ይሄ የውስጥ ደንብ ነው፣ የውስጥ መመሪያ ነው። እንግዲህ እኔ አንዳንድ ጊዜ ለአንድ ዶክመንት እንደ ሪሰርች ፔፐር የዚህን ዶክመንት ሪፖርት ጻፍ ብባል እርግጠኛ ነኝ ይሄኛው ስንት ፔጅ ነው? 32 እኔ 50 ፔጅ ሪፖርት መጻፍ እችላለሁ በዚህ ዶክመንት ላይ ተነስቼ ብቻ። እና አስገራሚ ነው ይሄን ያህል አስፈላጊነቱ ለዚህ ደረጃ መድረሱ። እንዴት አባቶች ለዚህ አይነቱ ነገር ትኩረት እንዳልሰጡት ያስገርማል። በትክክል አሁን አራተኛው ቁጥር ላይ እዚህ ጋር ብታዩት ብዙ ጊዜ ከፍተኛ የሆነ ሰው የማይጠይቃቸው እንደ ምእመን በቃ አሁን ዶግማ፣ ቀኖና በአምልኮ በትውፊትና በአገልግሎት ጠንካራ ይዞታና መንፈሳዊ ቤት ሆኖ ካህናት አገልግሎታቸውን በብቃት እንዲሰጡ ምእመናንም የተሟላ መንፈሳዊና ሃይማኖታዊ አገልግሎት እንዲያገኙ ለማስቻል ይላል። አንድምታው ጥሩ ነው፣ ግን እንዲህ አይነቱን ቃላቶች ማናይ ከሆነ ለምሳሌ አይታችሁ ከሆነ በቅርብ ዓመታቶች በቤተ ክርስቲያን ለሚመጡ ፈተናዎች የቃላት ፈተናዎች ናቸው። በመናፍቃንም በሌሎችም በኩል ከውስጥም ሆነ ከውጭም ሆነ የሚመጣና ቃላት ላይ ሰነድ ላይ ቤተ ክርስቲያን በጣም ጥንቃቄ ታደርጋለች። በሙሉ እያንዳንዱ የመጽሐፍ ቅዱስ ቃል በአንድምታ ሲተረጎም የተለየ ትርጉም ነው ያላት ቤተ ክርስቲያን እና እንኳን እንደዚህ አይነቱን የመተዳደሪያ ደንብ በእንደዚህ አይነት የተጣረሰ ሁኔታ ማቅረብ ይቅርና ለአንድ አረፍተ ነገር እንኳን 3-4 አይነት ትርጉምና ሪፈረንስ አስቀምጠው ነው የሚሄዱት እና እንደው ዝም ብሎ ስለተቀመጠልን በጥሬው እየተቀበልን መሄድ የለብንም። አንድም የኛ መድከም ነው፣ የምእመናን መድከም። ሌሎች ስልጣን ላይ ሲቀመጡ፣ ኃላፊነት ቦታ ላይ ሲቀመጡ በብዙ ነገር እንዲሳሳቱ መንገድ ይከፍትላቸዋል። ምክንያቱም ጠያቂ የለም፣ ተመልካች የለም፣ ነገሮችን የሚከታተል ስለሌለ የኛም ድካም ነው ሌሎቹን ወደ ማይሆን መንገድ እንዲሄዱ ያደረገውና ይሄ ከዚህ ትምህርት ተወስዶ
የውስጥ ችግራችን እንኳን መፍታት አለብን። ምናልባት መጽሐፍ ቅዱስ ገልጠን መናፍቃንን መታገል ባንችል ተራ የሆነን ግን ህግ አንብበን ግን እንደሌላው መስሪያ ቤታችን ጥያቄ መጠየቅ የምንችልበትን አንቀጾች እንኳን ጥያቄ መጠየቅ መቻል አለብን ብዬ ነው የማስበው። መድረኩ አሁንም የእናንተው ነው። ማይክ የተከፈተ አለው። ተረስቶ ከሆነ ችግር የለም። መድረኩን ተጠቀሙበት። አንድ ሰዓታችን ሊሞላ ጥቂት ደቂቃዎች ነው የቀሩት፣ ከደቂቃ ባነሰ። ሌላ ማየት የምትፈልጉት አንቀጽ ካለ ላወጣውና ላሳያችሁ እችላለሁ። ግን ጥሩነቱ አሁን እንግዲህ በተከታታይ ጊዜያትም ማየት ያለብን እንደዚህ አይነት አንቀጾችን እያወጣን በተደጋጋሚም ቢሆን ችግሮቹ የሚከሰቱት ወይ ደግሞ የምናነሳቸው አንቀጾች ቢከሰቱም በመረጃነት ሌሎች አባላት እንዲያዩት ስለሚገባ ምናልባት ደጋግማችሁ የምትገቡ አባላት እንዳትሰለቹ ለማሳሰብ እወዳለሁ። ምክንያቱም አዳዲስ አንቀጾች እናነሳለን፣ ግን አንዳንድ ጊዜ መልሶ ወስዶን ከትላንት ወዲያ የተነጋገርንበት አንቀጽ ላይ መልሰናል እና በትንሹም ቢሆን እሱን መነካካታችን ስለማይቀር በዛ እንድትታገሱና ጉዳዩ ገብቷችሁ ያው ለሌሎች ቀረጻ እያደረግንም እንደሆነ እንድትገነዘቡት ነው። ሌላ በቤተ ክርስቲያናችን ውስጥ የተከሰቱ ችግሮችን ለመፍታት ተብሎ ነው አንደኛው አንድምታ የተሰጠው። እንዲሁም አዳዲስ ችግሮችን ይዞ የመጣበት ሂደት ነው ትላንትናና ከትላንት ወዲያ የተገነዘብነው። በተለይ እንደው የድሮውን እንኳን አይተነው በተወሰነ መንገድ እንኳን ብናስተውለው ለእያንዳንዱ ክፍል የተሰጠው ኃላፊነት ላይ ብዙ ለውጦች ተደርገውባቸዋል። እነዛ ለውጦች ግን ለአሁን ላለንበት ጊዜ ችግሮች አልነበሩ። ለምሳሌ በአስተዳደር ጉዳይ ላይ ያለ በፍርድ ቤትም የተጠቀሰ ነገር አላየሁኝም። ለምሳሌ ይሄ ስልጣን አይገባም በሚል ለአስተዳዳሪ፣ ለምክትል አስተዳዳሪ፣ ለሊቀመንበር የተቀመጠ የመከራከሪያ ነጥብ አላየሁኝም። በምርጫው ፕሮሰስ ላይ የለም። ግን ያው የማስተካከል ሂደት ነውና እዚህኛው ላይ ግን ሲመጣ በዛ በስልጣን ላይ ያሉ ሰዎች ከፍተኛ ስልጣን እንደተሰጣቸው የተወያየንባቸው ጊዜ አለ። እንደ አገልግሎትም አንዳንድ ንዑስ ክፍሎችም ከባባድ የአገልግሎት አንቀጾች ተቀምጦላቸው በፊት በገንዘብ ደረጃ እንኳን ያልተቀመጡ አሁን ገንዘብ በአብዛኛው እዚህ ላይ የምታዩት የድሮ መተዳደሪያ ደንብ ብለን እንነጋገርበት በአብዛኛው በገንዘብ ቤት ዙሪያ ላይ ነው ያለው። ለምሳሌ የአባላት ክፍያ አሁን አንደኛው አጨቃጫቂ ጉዳይ ነው የነበረው በዚህ በፍርድ ቤትም ሂደት ላይ እንደማቀው። ይሄ መተዳደሪያ ደንብ እሱን እንኳን ከግምት ውስጥ አስገብቶ አባላት የሚከፍሉት ገንዘብ የችግሩ አንድ አካል ነውና ብሎ አንድ አንቀጽ አውጥቶለት ዋጋውን አስቀምጦ፣ ምክንያቱም የሰንበት ትምህርት ቤት የሚከፍለው ዋጋና ምዕመናን የሚከፍሉት ዋጋ አንድ እንዳልሆነ አንደኛው አጨቃጫቂ ነጥብ ነው። እሱን እንኳን አጥርቶ አልተቀመጠም። ስለ አባላት ክፍያ ይሄን ያህል ነው ተብሎ በእነዚህ በሁለት በተነሱ ጥያቄዎች ዙሪያ ላይ ምንም የተቀመጠ ነገር የለም። አሁን ይሄ ያልፈታቸው ሌሎችም ችግሮች አሉ። እንደዚህ ብንገልጻቸው አንቀጽ ካያችሁ እሱን የፈታ አንቀጽ ካያችሁ ባካችሁ ይሄንን ለማረም እንድንችል ብትጠቁሙን መልካም ነው። በተረፈ ግን በአሁን ሰዓት ያለው የክፍያን መጠን ጠቅሶ እንዲሁም የትኛው ንዑስ ኮሚቴ ምን ያህል ይክፈል በሚለው አልተቀመጠም። ግን አንድ የተቀመጠ ነገር በተለይ የሰንበት ትምህርት ቤቶችን ለመፍታት የአባልነት ግዴታቸውን እስከተወጡ ድረስ በሚል የተቀመጠ አለ። የአባልነት ግዴታቸውን ስለተወጡ አሁንም ቬግ ነው የሚሆነው። ምክንያቱም ገንዘቡ ለሁለት ቦታ ይቆረሳል።
ሰንበት ትምህርት ቤትና ዋና አባላት የሚገባበት ቋት ወይ ደግሞ የሂሳብ ክፍል ውስጥ አይደለም የሚገባው በሚል ተነስቶ ነበር። በሂሳብ ክፍል ውስጥም ይገባል ተብሎ በዚህ ላይ የሆነ አንድምታ ያለው ነገር ተቀምጦ ነበረ። ግን ስለ አባልነት ክፍያቸው ስፔሲፊካሊ አልተቀመጠም። ቢያስገቡም ደግሞ እንደገና ያወጣሉም የሚል ነገር አለና ይሄ አሁን ተጨማሪ ችግር አምጥቶ የፈታ ይመስላል፣ ግን ተጨማሪ ችግሮችን ያመጣበት ሂደቶች አሉ። ነገር ግን አሁን በፊት እንግዲህ ተሻሽሎ የድሮ ብለን የምንለው ላይ ግን እንደዚህ አይነት ነገር አተም አንዳንድ ጊዜ በሌላ ከመተዳደሪያ ደንብ ውጪ ምናልባት እለት በአስተዳደር ላይ ያሉት አካላት የሚያወጡት ህግ ካለ ተጨማሪ ለስራ የሚያስፈልጋቸውን ህግ ተደርጎ ለብቻው ተጠርዞ ምናልባት በጠቅላላ ጉባኤ ደግሞ እንዲጸድቅ ተደርጎ የሚቀመጥበት የስራ ማስኬጃ ህግጋቶች ቢኖሩ ጊዜያዊ ሆኑ ምናልባት እነሱ ላይ ሪፈር እናደርግ ነበር። እንደዛ አይነት ነገርም የለም። ግን ከሞላ ጎደል እዚህ ጋር የማናያቸው ችግሮችን እዚህ ጋር ሳይፈቱ እንዲሁም በሌላ አንቀጽ ሌላ ችግር ያመጡበት ሂደት አለ፣ ገንዘብና የአባልነት ክፍያ በተመለከተ ማለት ነው። ሌሎቻችሁ ያያችሁት ነገር ደግሞ ካለ እስኪ ጠቁሙ። ሎሬት አንድ አስተያየት አለኝ። እሺ፣ ምናልባት ማግኘት ስላቃተኝ ነው። የአንድ ቦርድ ስልጣን የገንዘብ የማውጣት ስልጣን ካልተቀመጠ በስተቀር እንደፈለጋቸው ቢፈልጉ 10 ሺህ ቢፈልጉ 20 ሺህ ቢፈልጉ 40 ሺህ ስለሚያወጡ በብዙ መስሪያ ቤቶች ገደብ አለው። ለአንድ ጊዜ ፔቲካሽ ከሚሰጥ ፔቲካሽ አለ። እንደገና ደግሞ የአንድ ቦርድ የማውጣት ስልጣኑ ይሄ ነው፣ ከዛ በላይ ከሆነ ግን የጀነራል አሰምብሊ ውሳኔ ይጠይቃል የሚል በመተዳደሪያ ደንብ ውስጥ ቢኖር ጥሩ ነው። እኔ አላየውም እዚህ ውስጥ አሁን በፊት የነበረውም የለውም። ስለዚህ መሻሻል ያለበት ይመስለኛል። ተከትለኛል ለማለት የፈለኩኝ ማለት ገብቶኛል። ግን እኔም በዚህኛው በተሻሻለውም ላይ አላየሁኝም የገንዘብ መጠን። ግን ሁለት ከሰበካ ጉባኤ አባላት ላይ መፈረም እንዳለባቸው የሚጠቅስ አንቀጽ አለ። ገንዘብ ለማውጣት በተወሰነ መንገድ ከቃለ ዓዋዲው ጋር ይመሳሰላል። ግን ያው በባጀት በፋይናንስ ዙሪያ ላይ በጣም ብዙ ነው ጥያቄ አለው። ያልተጻፉ ብዙ የፋይናንሻል የሆኑ ፕሮሰሶች ብዙ ኦቨርሳይት የሌለባቸው ሂደቶች አሉ። ስንጀምረው ከላይ ጀምሮ ማለት ነው ከአስተዳዳሪው በላይ ለአንድ ፋይናንሻል ሪኩዌስት የሚቆጣጠረው አካል ስለሌለ ማለት ነው። ሀገረ ስብከቱ ቤተክርስቲያኑ በባጀት ስለማይንቀሳቀስ ማለት ነው ለሚያስፈልገው ነገር በሰበካ ጉባኤ ይመደባል እንጂ በአመታዊ ባጀት ለዚህ ፕሮጀክት ተብሎ አንድ ተመድቦ በጠቅላላ ጉባኤም ላይ ሪፖርት ተቀርቦ ሲወጣ ይቻላል። ምናልባት ያያችሁ ሰዎች የሰማችሁ ሰዎች ካላችሁ እስቲ ታርሙት ልትጨምሩበት ትችላላችሁ። እንደውም አሁን ባለፉት የሚባለው የቦርድ አባል የሆነ ሰው የቤተክርስቲያኑ ክሬዲት ካርድ በራሱ እጅ ነው ይባላል። የትኛው ማን ላይ እንደሆነ አላውቅም እንጂ ክሬዲት ካርድን በዋለታቸው ይዘው ነው ይባላል። እንደዚህ አይነት ነገር ከቤተክርስቲያኑ መውጣት አለበት ወይ? ምን አሁን ስለሱ እንኳን ምናልባት ወይ የተለየ የውስጥ ደንብ ከሌለ እንግዲህ እሱም አንደኛው ጥያቄ ነው። ክሬዲት ካርዱ ሲወጣ አሁን በእንደዚህ አይነቶቹ ሰነዶች ላይ መቀመጥ አለበት። ይሄ አካል ለምሳሌ ማህተም የሚይዘው ጸሐፊው ነው ይላል። ክሬዲት ካርድ እና እንደዚህ ፋይናንሻል ዶክመንት የሚይዘው ደግሞ የፋይናንስ ዲፓርትመንቱ ነው የሚለው መሆን ያለበት። እሱ ብቻ ሳይሆን ካርድ እኮ የወጣው ቤተክርስቲያኑ ቀበል ለመግዛት በሚፈልግበት ጊዜ እንዲኖረው ነው። ካሽ መቼም ኤቲካሽ ሊኖር ይችላል። ግን ፐርቼዝ ማድረግ ሲፈልግ ቤተክርስቲያኑ አት ኤኒ ታይም ማግኘት ስላለበት
ክሬዲት ካርድ ይቆራረጣል። አቶ ኃይሌ ይቆራረጣል። አንድ የቦርድ አባል ካርዱን ይዞት ሄዷልና እስከሚመጣ ድረስ ጠብቁ፣ አሁን ፐርቼዝ ማካሄድ አይቻልም ማለቱ ትልቅ ኢንኮንቪኒየንስ ነው። እንዴት ነው እሱ? ዋይ ውድ ዋን ፐርሰን ቦርድ አባል የቤተክርስቲያን ክሬዲት ካርድ ይዞ ለምን ይሄዳል? ኢትስ ኖት ፎር ፐርሰናል ዩዝ። አሁን እኔ የኮርፖሬት ካርድ አለ በስሜ ነው የወጣው፣ ግን ትራቭል ስለማደርግ ለዛ ትራቭል ነው ይወጣልኝ። ለሌላ ነገር ቢወጣ ኖሮ ይዤ መሄድ አልችልም። ግን ትራቭል ስለማድረግ ለኢንሲደንት፣ ለሆቴልስ፣ ለታክሲ ለምን ምግብ እንድከፍል ተብሎ ነው የተሰጠኝ። እሱንም ደግሞ ከተፈቀደልኝ በጀት በላይ ማውጣት አልችልም። ይሄ ግን ለኢንዲቪጁዋል ትራቭል ሲያደርጉ ይጠቀሙበት የሚል አይደለም። ካርዱ ሲወጣ እስከሚገባኝ ድረስ ካርዱ የወጣው ለኮንቪኒየንስ ካሽ ወደዚህ ወዲያ ከማድረግ ቤተክርስቲያኑ በሚያስፈልገው ጊዜ ውሃ ዋቴቨር ኤኒቲንግ በሚያስፈልገው ጊዜ ሮጥ ተብሎ እንዲገዛበት ነው የተቋቋመው እንጂ ለትራቭል እንዲጠቀሙበት ቦርድ አባላዊ ትራቭል ሲያደርጉ እንዲጠቀሙበት የሚል አይመስለኝም። አንድ አንቀጽ አለ ለአንብበው። እዚህ ጋር ስለ ክሬዲት ካርድ የሚያወራ እንቻለሁ። እሺ፣ የገንዘብ ያዥ ተግባርና ኃላፊነት ይላል። ገጽ 18 ላይ ነው ያለው። ተጠሪነታቸው ለሰበካ ጉባኤው ነው። ሁለተኛ ማናቸውንም የቤተ ክርስቲያኑ ገቢዎች በቤተ ክርስቲያኑ ሕጋዊ ደረሰኝ እንዲሰበሰብ ያደርጋሉ። ሶስተኛ በቤተ ክርስቲያኑ የሂሳብ አያያዝ መመሪያ መሰረት የገንዘብ ማሰባሰብ ስራ ይሰራሉ። ገንዘብ ሰብሳቢዎችና ቆጣሪዎችን በሰበካ ጉባኤው ያስመድባሉ። አራተኛ ከገንዘብ ቆጣሪዎችና ከሌሎች ክፍሎች በቤተ ክርስቲያኑ የገቢ ደረሰኝ የተሰበሰበውን ቆጥሮ በቤተ ክርስቲያኑ የገንዘብ ማጠቃለያ የገቢ ደረሰኝ ይረከባሉ። የተሰበሰበውንም ገንዘብ በቤተ ክርስቲያኑ የባንክ ሂሳብ በዕለቱ ባይቻል ግን በ24 ሰዓት ውስጥ ያስገባሉ። አምስተኛ የቤተ ክርስቲያኑን ዴቢት እና ክሬዲት ካርድ ይይዛሉ። አጠቃቀሙን ይከታተላሉ፣ ይቆጣጠራሉ። በሰበካ ጉባኤው የሚሰጡትን ሌሎች መመሪያዎች ተግባራዊ ያደርጋሉ ይላል። ምናልባት የሂሳብ ሹሙን ለአንበብና የበለጠው እንትን ይኖረናል። ስለ ሂሳብ ሹም ተግባርና ኃላፊነት፣ አንደኛ ተጠሪነቱ ለሰበካ ጉባኤው ነው። ሁለተኛ ገቢውንና ወጪውን በህጋዊ መንገድ ይይዛል፣ መረጃዎችንም በጥንቃቄ ያስቀምጣል። ሶስተኛ የቤተ ክርስቲያኑን በጀት ፍጆታ የተመዛዘነና የተመጣጠነ እንዲሆንና ከተያዘ በጀት በላይ ልቅ ወጪ እንዳይኖር በጥብቅ ይከታተላል። ማናቸውም ወጪዎች በወጪ ማዘዣ የተፈቀዱና ትክክለኛ የቤተ ክርስቲያኑ ወጪዎች መሆናቸው ያረጋግጣል። በቤተ ክርስቲያኑ ወጪ ቼኮች ላይ ከሰበካ ጉባኤው ምክትል ሊቀመንበር ወይም ከደብሩ አስተዳዳሪ ጋራ በጥምር ይፈርማል። ገቢና ወጪዎችን ሁሉ በየአርዕስታቸው መዝግቦ ይይዛል። ወርሃዊና ዓመታዊ የሂሳብ ሪፖርት ያዘጋጃል። የቤተ ክርስቲያኑን የመጠባበቂያ ገንዘብና የኢንቨስትመንት ይዞታን ይመራል፣ ይቆጣጠራል፣ ይከታተላል። በቤተ ክርስቲያኑ መሟላት የሚገባቸው የፋይናንስን ሰነዶች ማለትም እንደ አገር ውስጥ ገቢ፣ ከንብረት ታክስ ነፃ ለመሆን የሚያበቁ ቅጾችንና የመሳሰሉትን አዘጋጅቶ ለሚመለከታቸው እንዲላክ ያደርጋል። 9 የቤተ ክርስቲያኑን የሂሳብ ሪፖርት በየ3 ወሩ ለሰበካ ጉባኤው፣ በየዓመቱ ለጠቅላላ ጉባኤው ያቀርባል። 10 የሚመለከታቸው ክፍሎች አስተባብሮ የዓመቱን በጀት ያዘጋጃል። በየጊዜው የገንዘብ ማሰባሰብና የገቢ ማዳበሪያ ፕሮግራሞችን ያቅዳል፣ ያከናውናል። 12 ጠቅላላ ጉባኤውና ሰበካ ጉባኤው የሚወስኗቸውን የገንዘብ የበጀት እቅዶች ተግባራዊነት ይቆጣጠራል፣ ይከታተላል። የቤተ ክርስቲያኑ ዓመታዊ ሂሳብ ወጪ ኦዲተር እንዲመረመር ያደርጋል። የውጭም ሆኑ የውስጥ ኦዲተሮች
እንዲሁም አባላት ማወቅ ወይም ማየት የሚፈልጉትን እንዳስፈላጊነቱ ያሳውቃል፣ ያሳያል። የቤተ ክርስቲያኑን ንብረት ገንዘብ በአግባቡ እንዲያዝና እንዲጠበቅ የሂሳብ አያያዝ ደንብን መመሪያዎችን ያዘጋጃል። የቤተ ክርስቲያኑን የሂሳብ አያያዝና ቁጥጥር በቤተ ክርስቲያኑ የሂሳብ አያያዝ መመሪያ መሰረት ያከናውናል፣ ይከታተላል፣ ይቆጣጠራል። ሰበካ ጉባኤው የሚሰጠውን ሌሎች መመሪያዎች ተግባራዊ ያደርጋል ይላል። ስለዚህ ከሞላ ጎደል አሁን ቅድም አንስተናቸው የነበሩትን ነገሮች በተወሰነ መንገድ እዚህ ጋር ተገልጸዋል። እንግዲህ ስለ ክሬዲት ካርዱ ግን ይዞ ይሄዳል። ምንም ነገር የለም። የገንዘብ ያዥ ተግባርና ኃላፊነት ላይ ነው ያለው። የገንዘብ ያዡ ነው የቤተ ክርስቲያኑን ዴቢት እና ክሬዲት ካርድ ይይዛሉ ይላል። ገባኝ። አሁን ግን ሊቀመንበሩና ጸሐፊውን አይመለከትም። ይሄ አይመለከትም። ግን እኛ የሰማነው ሌላ ነገር ነው። ሊቀመንበሩ ነው ብር ካርዱን ይዞ ሄደው የሚል ነው የሰማነው። እንደምሳሌ እዚህ ጋር እንደምናገር ይቻላል። ኦኬ ይሄንን እኛ አንድ በመንሰራ ስራ እዛ በመንሰራበት ሰዓት እቃ መገዛት ነበረበትና ያንን እቃ እንድንገዛ እንደዚህ ለምን መጠቀም አይቻልም እንትን በሉ በምንልበት ሰዓት አይ ክሬዲት ካርዱን ሊቀመንበሩ ይዞት ኢትዮጵያ ሄዷል ተብሏል ሰምቻለሁኝ። እኔ ያንን እንደውም ለአንዱ ሽማግሌ ሜንሽን አድርጌ ነበር። እንዴት እንዲህ አይነት ነገር ልታቂ ቻልሽ? እንዴት እንዲህ አይነት ፐርሰናል የሆነ ነገር እንትን ልትይ ቻልሽ? ይሄ መጥፎ ነገር ሊያመጣ ስለሚችል ካሁን በኋላ ሜንሽን እንዳታረጊው ነው ተባልኩት። ፐርሰናል የሆነ ነገር ይሄ በቃ በጣም ዲቴል የሆነ ነገር እንዴት አንቺ ልታወጪና ልታቂ ቻልሽ? እኔ እዛ ስለምሰራ በዛ ምክንያት ነው እንጂ ያንን ለማወቅ አይደለም የገባሁትና እንትን ያልኩት። ግን በምን ጠይቅበት ሰዓት እቃ ይገዛ ብለን ስንል ነው ክሬዲት ካርዱን እንትኑ ይዞት ሄዷል፣ ሊቀመንበሩ ኢትዮጵያ ይዞት ሄዷል የተባለው እና ያ ትክክል አይመስለኝም። መቼም እኔ ከዚህ በፊትም ሲሰሩ እነሱ ቦርዶች ሊሆኑ ይችላሉ፣ ግን ራሴን ከቦርድ በላይ ማደርግ ነኝና የሁሉንም ስራ ከዚህ በፊትም ሲሰሩ የነበሩትን ሰዎች አውቃለሁ። ብር እንኳን ሲገባ ብር ሲቆጠር 3-4 ሰው ሆኖ ቆጥሮ ካስገባ በኋላ ሪሲት ሲሰራ ሪሲት 2-3 ሰው ቆሞ ሪሲት ይጻፋል። የቀኑ ገቢ እንትን ይደረጋል። እንደገና ሄዶ ሂሳብ የሚቀበለው ሰው እየተቀብሎ ያ ሰው ከአንድ ሰው ጋር ሄዶ ስትሬት ባንክ እንትን አለ ዲፖዚት ይደረጋል። ያንን ነው የማውቀው። በአሁኑ ሰዓት ግን በሚደረገው ነገር እኔ እንደዚህ አይነት ነገር አላየሁኝም። በአንድ ሰው ብቻ ነው አንድ የሚደረገው። እሱ ራሱ ትክክል ነው ብዬ አላምንም። እና እኔ ይሄን ይሆናል ማለት ሳይሆን እዛ ላይ ግን ትልቅ ኦዲተር መደረግ አለበት ብዬ አምናለሁ። ከሱ በፊት እንደውም ሌሎች ከውጪ እንኳን መጥተው ቦርድ የማይመለከታቸው 2 ልጆች ነበሩ አካውንቲንግ እንትን ያላቸው መጥተው ሂሳብ ይሰሩ ነበረ። ሂሳብ ሲሰራ ነው አይቻል አቅማው ሂሳብ አካውንታንት እንኳን ተብሎ ቦርዱ ላይ ያለው ሰውዬ ቦርዱ ላይ አንድ ዋን ኦፍ ዘ ቦርድ አካውንታንት የሆነ ነው። I don't think እሱ እንኳን አይነት ስራ የሰራ አይመስለኝም። ምናልባት እንግዲህ ሪዛይን ያደረጉበት ምክንያት ራሱ ቢታወቅ ጥሩ ነው። እና እኔ በጣም ትንሽ ተናገር ይቅርታ በጣም ተንሆንኩኝ። ለማንኛውም የአይነት ኢንፎርሜሽን ዴቢት ካርድም ሆነ ክሬዲት ካርድ አይ ቲንክ ሌላ ሰው መያዝ ያለበት አይመስለኝም። ከሆነም ገንዘብ ያዥ ነው ብዬ ነው ማምነው። አመሰግናለሁ። እሺ ሌላ አቶ አስደሳች ስለ ክሬዲት ካርድ ባክግራውንድ ልስጣችሁ። እኛ የሰበካ ጉባኤ ያለን ብዙ ጊዜ እቃ ሊገዛ ሲል ገንዘብ ቼክ ተጽፎ ወጥቶ ምናምን ነበር። ይህን ችግር ለመቅረፍ ብለን አቶ እስጢፋኖስና ሊቀ ትጉሃን ሄደው ከባንክ ክሬዲት ካርድ አወጣን። ዳም ክሬዲት ካርዱ ሲወጣ እስጢፋኖስ ከነጭራሹ ኮዱንም አላየውም። ኮዱን ለሊቀ ትጉሃን ስጡት ብሎ ካርዱን ለሊቀ ትጉሃን የተሰጠው። ምክንያቱም ያን ክሬዲት ካርድ ያወጣ ነው
ቅድም ትዕግስት እንዳለችው እቃ ለመግዛት ሲኖር በአብዛኛው ጊዜ ሊቀ ትጉሃን ቤተክርስቲያኑ ስለሚኖር በየጊዜውም ከገንዘብ ያዡና ከሂሳብ ሹም ጋር ሂሳቡ ስለሚያወራርድ በየወሩ ባክግራውንድ ሰጣችሁ ብዬ ነው። ኢቭን እኛ በነበርንበት ጊዜ ስብሰባ ላይ ነው የነገረን እስጢፋኖስ። ካርዱ ወጥቷል፣ ሊቀ ትጉሃን ጋር ነው ያለው ካርዱ። ከአሁን በኋላ እቃ የሚገዛ ነገር ካለ ይሄ ቼክ መጽሐፍ፣ አንዳንድ ደግሞ እዛ ውጭ ለካህናቱ የሆነው ነገር የሚሰጥ ነገር ካለ በሚወጣ ነገር ካለ አለ ተብሎ ግን እንዳለችው እውነቷን ነው። አዲሱ የሰበካ ጉባኤ ሲመጣ የመጀመሪያው ነገር ያደረገው ሊቀመንበሩ ክሬዲት ካርዱን ከሊቀ ትጉሃን የወሰደው። በእኛ ጊዜ ግን አንዳችንም ጋር አልነበረም ያ ክሬዲት ካርድ የነበረው ስራን ለማቀላጠፍ ብለን ሊቀ ትጉሃን እንዲይዘው ነበር ያደረግነው። እንግዲህ የአሁኑ ቦርድ ለምን ያኛውን እንደመረጠ አላውቅም። እኛ ሲጀመርም ካርዱን ያወጣ ነው ይሄን ቅድም ያለችውን ትዕግስት ዕቃ የመግዛት ችግር ለመቅረፍ ስንል ነው። አመሰግናለሁ። እኔ እንደለው ቅድም ትዕግስት ያለችው ይሄ ሚስጥር ለምንድን ነው የሆነው ጥያቄው እንዴት አወቅሽ ፐርሰናል ብሎ ራሱ መጠየቁ ትልቅ ኮስችን የሚያስነሳ ነው። አንድ ምዕመን እኮ ለቤተክርስቲያኑ በቤተክርስቲያኑ የሚካሄደው ነገር ማወቅ አለበት። በተለይ የገንዘብ አጠፋፉን ማን ክሬዲት ካርድ ይዞ እንደሄደ መታወቅ አለበት። ምንም ሚስጥር መሆን የለበትም። እነሱ ለምን መደበቅ እንደፈለጉ አልገባኝም። እሷ ማወቋ አዘ ጉድ ስታንዲንግ ምዕመን እዛ ሰርቭ እንደሚያደርግ ማወቋ ለምን ሰርፕራይዝ የምናደርጋቸው አላውቅም። ምንም አንዳንድ ጊዜ የማይገባኝ ነገር ስህተት መሆኑን እያወቁ እንዳይታወቅ ይፈልጋሉ እንጂ በህግ በማንም ሰው ቤተክርስቲያኑን ሄዶ ኦዲት አድርጎ ማየት የሚቻለውን ነገር ለምን መደበቅ እንደሚያስፈልግ አልገባኝም። ሌላው ትልቁ ስህተት እሱ በኪሱ ይዞ ኢትዮጵያ መሄዱ ነው። ዋይ ዶዝ ሂ ኒድ ቱ ቴክ የቤተክርስቲያን ካርድ ኢትዮጵያ ይዞ ወለ ምን አስፈልገው ነው? ኢትስ ኖት ጎና ዩዝ ኢት ፎር ሂዝ ፐርሰናል አይ ሆፕ ናት። የወጣውን ንጋቱ እንዳለው በመምሰል ጊዜ ፒክ ተደርጎ ቼክ ምናምን ከመሯሯጥ ኮንቪኒየንስ ለኮንቪኒየንስ ተብሎ የተደረገ ስለሆነ it has to be sitting in the office in the church's office and could be used ባተፈለገ ጊዜ መጠቀም አለበት። አሁን ትዕግስት እንዳለችው ከሆነ that have created inconvenience because ሎጂኩና እንትኑ አልገባኝም why he has to take that card period so ቼክ መደረግ ያለበት ይመስለኛል። መጠየቅም ያለብን ይመስለኛል። እሱን አመሰግናለሁ። እሺ በዚህ ዙሪያ ላይ አስተያየት የሚሰጥ ሰው ካለ ተጨማሪ ከበፊቱ እዚህ ጋር እንደምታዩት ስለ ገንዘብ ጉዳይ የበፊቱ መተዳደሪያ ደንብ የቁጥጥር ክፍል ብሎ የኦዲት ክፍል ደግሞ አለና በተረፈ ስለ ክሬዲት ካርድ ብዙም የሚናገረው ነገር የለም። በጀት ላይ ግን የሚናገረው ነገር አለ። የበጀት ድልድል ሰምቶ የሚያውቅ ሰው አለ ስለ በጀት ጉዳይ? ምክንያቱም አሮጌውም ላይ ስለ በጀት የሚናገረው አለ፣ ግን በቤተ ክርስቲያን ውስጥ አመታዊ በጀት ድልድል ሲደረግ የሰማ ወይ የተሳተፈ ሰው አለ? የለም። አይ ቲንክ የበፊቱ ላይ ክሬዲት ካርድ የሌለው አስደሳች አንደኛ ቤተክርስቲያኑም ያንን ያህል ብር አልነበረም። ሁለተኛ ክሬዲት ካርድን በዛ ዘመን የተለመደ ስላልሆነ it was not that critical at this point ግን ቤተክርስቲያኑ አድጓል። የሚያስፈልገው ነገር በየጊዜው እኔ እንኳን ብዙ ጊዜ ካስኮ ሄጃለሁ። ውሃ፣ ኮፊ፣ ክሪም ምናምን አንዳንድ ኩባያ ቡና መጠጫ ለመግዛት ምናምን ብዙ እንትን ብለዋል እና አሁን ያ አስፈላጊነቱና ክሬዲት ካርድ ዩቢኩተስ ስለሆነ አጠቃቀም ዩቢኩተስ ስለሆነ ነው እና that bylaw was written before the time of credit card. ስለዚህ I wouldn't be surprised to be honest with you. 2005 ነው። ስለዚህ almost 20 አመቱ ነው በዚህ እንኳን ብንቆጥረውና
የዛ ሰዓት ላይ ብዙ ላይኖር ይችላል። ስለዚህ ከሞላ ጎደል በውስጥ አሰራር እንግዲህ የወሰኑት ሊሆን ይችላል። በዚህኛው ግን በተሻሻለ በጸደቀ በተባለው ግን ገንዘብ ያዡ ኃላፊነት ይሆናል። በተለይ ሌላ ቤተክርስቲያን ላይ አስተውላችሁ ከሆነ እኔ በተለይ ቅድስት ማርያም ቤተክርስቲያን ላይ ያየሁት ነው። በገንዘብ ቆጠራ ላይ አሁን እህታችንም ስታነሳ ያለው ኪዳነ ምሕረትም አይቻለው። ሙዳየ ምጽዋት ከተሰበሰበ በኋላ ጸሎት ይደረግበታል፣ እንዲሁም ይቆጠራል። በተለይ የእመቤታችን ቤተክርስቲያን ብታዩት ወደ 8-9 ሰው ሆኖ ነው መሃል ምእመናን ሁሉ በሚያዩበት ቦታ ላይ ይዘረግፉትና ቁልፋቸውን ከፍተው ተቆጥሮ ማሽን አስቀምጠው ሁሉም የቆጠሩት ሰዎች አይተው ሂሳብ ክፍሉ ቁጥሩን እዛው ጋር ያዩ መዝግቦት ነው ይዞት የሚሄደው እና ብዙ ጊዜ አይቻለኝ 3-4 ጊዜ እና በተቻላቸው መጠን በዚህ ዙሪያ ላይ የሚመጣባቸውን ጥያቄ ለመፍታት ፊት ለፊታቸው ላይ ቆጥረው ማሽን አስቀምጠው ነው የሚሄዱት እና ፋይናንስ ሁሉ ጊዜ ያው አስጠያቂ ስለሆነ እንደዛ አይነት ልምድ ቢኖር ከዛ ቢቀሰም የበለጠ ጥሩ ነው። አቶ አስደሳች ኢንፎርሜሽን ልስጣቸው። የመጀመሪያው እንትን ላይ ይሄም ሰበካ ጉባኤ ብሎ የነበረው ምንድነው በየ3 ወሩ አዳዲስ ገንዘብ የሚቆጥሩ ሰዎችን እናደርጋለን ነበር ያለው። ላለፉት 8 ዓመታት አንድ አይነት ሰዎች ናቸው የሚቆጥሩት። ያ ማለት እኔ ለሰዎቹ ላይ ትናለ ለማለት አይደለም፣ ግን ምንድነው ቃላቸው የሚጠብቁ ሰዎች አይደሉም። ይሄ ልምዳቸው ነው ለማለት ያለው ነው ማለት ሲገቡ ግን ያለው የነበረው ኤቭሪ 3 months ገንዘብ ቆጣሪዎች ይቀየራሉ ተብሎ ነበር። ኤቭሪ 3 months የንዋይ ቅድሳት እንትኖች 8 ዓመት ነው ሁሉ ነገር ያለው የምታዩት ነገር በሙሉ ቁጥሩ ይቀንሳል እንጂ የተጨመረ ሰው የለም። አብረዋቸው የገቡ ሰዎች ናቸው ያሉት አሁን ድረስ ነው የሚላቸው። ምን ወንድማችን ጨርሰዋል? እሺ መልካም እንግዲህ ያው ይሄንንም ሰምተው ወደፊት ማስተካከያ ይደረግ ይሆናል። ስለ ቆጠራ ጉዳይ እዚህ ላይ ምንም የተቀመጠ ነገር የለም። ወደፊት እንግዲህ አንቀጽ ማሻሻያ መደረግ ይኖርበታል። እንግዲህ ይሄው ከጸና ማለት ነው እንግዲህ የሰጡት በቃለ ዓዋዲው ላይ ሲመጣ የተለያዩ ሂደቶች ይኖሩታል። ግን እንደ አገልግሎት ትንሽ መስተካከል የሚችልበት ሩም አለው ብዬ ነው የማስበው። ሰዓታችን 1 ሰዓት ከ10 ሆነናል ደርሰናል። ስለዚህ መድረኩን ተጠቀሙበት። ሌሎች አንቀጾችን ማየት ካስፈለገ ለከፍት እንሞክራለን። ሎሬት አንቀጽ 5ን የነሱን ረቂቅ ልታወጣ እሺ አንቀጽ 5 2 ይሄን ለመረጃ ያህል ነው እንጂ ይሄን ያህል እንትን 15 2 እሺ ሰበካ ጉባኤው ቢያንስ በአመት አንድ ጊዜ ጠቅላላ ጉባኤ ይጠራል ይላል። ይሄ ርዕሱ የጠቅላላ ጉባኤ ኃላፊነት ነው የሚናገረው። ጠቅላላ ጉባኤ ጊዜ ነው። እኔ ጋር ማየው ቨርዥን ላይ በአመት 2 ጊዜ ብለዋል። 11ኛው ቨርዥን ላይ የኔ ጥያቄ ይሄ የጠቅላላ ጉባኤ ስልጣንና ኃላፊነት ርዕስ ነው። ሰበካ ጉባኤው ቢያንስ በአመት አንድ ጊዜ ጠቅላላ ጉባኤ ይጠራል ይላል። ሰበካ ጉባኤ ቦርዱ ማለት ነው። ያለ ቦታው ነው የተባለው ለማለት ነው። የጠቅላላ ጉባኤ ስልጣን ይሄ መጻፍ ያለበት እዛ ሰበካ ጉባኤ ውስጥ ነው። ቦታው ትክክል አይደለም ከነጭራሽ እዚህ ማለት ትክክል። ሌላው ደግሞ እዚህ አባልነት መብት ላይ አንቀጽ 4
11 ቁጥር እንደው ወደፊት ሪቫይድ ሲደረግ ሐሳብ ለመስጠት ያህል ነው። ጥሩ ነው። አንድ አባል የቦርዱ ስብሰባ ላይ ከፈለገ መገኘት ይችላል፣ ለማየት፣ ለማዳመጥ፣ ለመታዘብ። ስንተኛ ተራ ቁጥር ላይ ነው ኖ እነሱ አላስገቡትም። ግን ቢገባ ምን ይመስላል? አንድ አባል አሁን ለምሳሌ ቦርዱ ይሄን ሰራ፣ ይሄን አልሰራ፣ የሚቀርብ ሪፖርትም የለም፣ የምናውቀው ነገር የለም። ግን እንደው በታዛቢነት ሄዶ አሁን አንድ ለምሳሌ ትምህርት ቤት አስተማሪዎቹ ኋላ ቁጭ ብሎ ያዳምጣቸዋል፣ እንዴት ሱፐርቫይዝ ያደርጋል። የኛም አባላት አሁን ፓወራችን ቦርዱ በስራ በትክክል ነው ወይ ለመሆኑ የሚወያየው፣ ይጨቃጨቃል ወይስ አይጨቃጨቅም፣ ምንድነው ችግሩ የሚለውን ለማየት፣ ለመታዘብ፣ ዊትነስ ለማድረግ ስልጣን ቢሰጠው ለአንድ አባል በመተዳደሪያ ደንቡ። አለበለዚያ እኔ ልግባ ብሎ ቢል አይ መግባት አልችልም ይላል ቦርዱ እንዳሁኑ ከሆነ። ትክክል። ምንድነው እኔ አሁን በነን ፕሮፊት ላይ ያነበብኩት ይሄንን የመታዘብ ሁኔታ በእርግጥ በመተዳደሪያ ደንብ ላይ ከተቀመጠ ጥሩ ነው። ነገር ግን ቦርዱ በዕለት ዕለት የአስተዳደር ሂደቱ ውስጥ የሚወስናቸው የስራ ሂደቶች ሆኖ ከተቀመጠ ማስገደድ የሚቻልበት ሁኔታ የለም። ግን በተቻላቸው መጠን ስለ ስብሰባቸው ግልጽ የሆነ መረጃ መስጠት አለባቸው። በስብሰባ ላይ የተነሱት የአጀንዳዎቻቸው መቼ ስብሰባዎች እንደተደረጉ የዛ አይነቶቹን ዲስክሎዥር ማድረግ መቻል አለባቸው። ግን ያ ልምድ የለም። ቢቻል ኖሮ በጣም ጥሩ ነበር። ሌላው ቀርቶ ሪከርድ የሚደረጉ ነገሮች ቢኖሩ፣ ሁሉ ነገር ሪከርድ መደረግ የለበትም። ለምሳሌ ሴንሲቲቭ የሆኑ አጀንዳዎች ሲኖሩ ያው ሊሚትድ ማድረግ ይቻላል። የተወሰነ ሰው እንዲሰበሰብ እና ተቀድቶም እንዲቀመጥ፣ ግን ምናልባት ለአባላት ስልጣን ኖሯቸው በኃላፊነት ካልገቡ በስተቀር ያንን ጉዳይ እንዳያዩ የሚል አይነት ወይ ደግሞ የተወሰነ ኮንትሮል ማድረግ ነገር ሊኖር ይችላል። በውይይቱ ሰዓት ላይ የሚደረጉት ነገሮች ካሉ። በተረፈ ግን አብዛኛው የቤተ ክርስቲያኑ አስተዳደራዊ በተለይ ሰበካ ጉባኤ የሚያደርጋቸው ስብሰባዎች ለአባላት ክፍት መሆን መቻሉ ትልቅ ጥቅም አለው። ነገ ጠዋት እያንዳንዱ አባል ነው እዛ ቦታ ላይ መጥቶ ኃላፊነት የሚወስደው። ከእያንዳንዱ የስብሰባ ሂደት መማር የሚቻለው ነገር ስላለ ፈቃደኛ የሆነ ሰው ገብቶ እንዲማር እንዲሰማ ቢያደርጉት የበለጠ ለነገ ሊደር ማፍራት የምንችልበት ሂደት ነው ብዬ ማምነው። ጥሩ ሀሳብ ነው። ምናልባት የአባልነት ግዴታን ያነበበ ሰው አለ፣ የተለየ ሀሳብ አለ። ከዚህ በፊት እዚህ ቦታ ላይ በሌሎቹ ቨርዥን ላይ ሲጠቀስ የነበረ የ30 ሰዓት ጉዳይ ስቲል አሁንም አለ። የሆነ ቨርዥን 11 ላይ ፖፑላር የሆነችው ሴክሽን እሷ ነበረች። አሁንማ እኮ እንግዲህ መተዳደሪያ ደንቡ ይሄ ነው ብለው ካልሰጡን በስተቀር እኮ ያው አሁን በይሆናል ነው እየተነጋገርን ያለው። ትክክል። ግን ከዚህ በኋላ የሚወጣ መተዳደሪያ ደንብ ማናችን ነው የምንቀበለው? እኔ ሌላው ቀርቶ የእንግሊዝኛው መተዳደሪያ ደንብ እኮ ለፎርሙላ ነው እንጂ የሚቀመጠው እኮ ምንም የሊጋል እኮ ቫልዩ አይኖረው። ምክንያቱም ፍርድ ቤት እንኳን ይዘን መሄድ እንደማንችል የታወቀ ነው። ምክንያቱም ማንም ሰው የእንግሊዝኛውን አይቶ አላጸደቀም። ስለዚህ የእንግሊዝኛው ምናልባት ፈረንጆች ሲመጡ ወደፊት የምናጠምቃቸው ፈረንጆች ሲመጡ እንዲያዩት ይሰጣቸው ይሆናል እንጂ ሊግሊ ምንም ጥቅም የሌለው ነገር ነው። ስለዚህ ከዚህ በኋላ ሊመጣ የሚችለው የእንግሊዝኛው ነው፣ ይቀመጣል፣ ለልጆቻችን ሊያነቡት ይችላሉ። ከዛ በተረፈ ግን ለሕግ አይሆንም መከራከሪያ።
ስለዚህ በቃ ጀስት ዶክመንት ነው ሰፕሊመንታል ዶክመንት ነው የሚሆነው። ከዚህ በኋላ ግን ሌላ ቨርዥን መምጣትም የለበትም። እንደኔ ማለት ነው። እንግዲህ የምትቀበሉ ሰዎች ካላችሁ ቨርዥን 12ን እስኪ ሀሳባችሁን ግለጹልን። ወይ ደግሞ ሰበካ ጉባኤ አባላት ካላችሁ ቨርዥን 12 ወይ 13 ካለን ንገሩንና ምናልባት ብዙ እንዳንደክም ይሆናል ማለት ነው። እስቲ ምናልባት ሌላ አንቀጽ የሚፈልግ የአባልነት ግዴታን እስካያት ድረስ እቺ የአባልነት ግዴታ ቨርዥን 6ኛው ላይ ይኸውላችሁ 11ኛው ቁጥር ላይ ነበረች ያለችው የአባልነት ግዴታ 30 ሰዓት። አዲሱ ላይ ልመለስ። ወጥቷል። ስለዚህ አንዳንድ ጊዜ ጩኸታችን ተሰምቷል። ስለዚህ አስተውሉ እንግዲህ በ6ኛው ላይ ያደረግነው ታሪካዊ የሆነ ውይይት ተቀድቷል ማለት ነው። ይሄው በ28ኛው ቀን ላይ ደግሞ እንደተለወጠ አይተናል። ይሄ ነው እንግዲህ ጥሩነቱ ሰነድን የማስቀመጥ እና የመወያየት ትርጉሙ ይሄ ነው። እንግዲህ አሁን እኛ እንኳን ይሄንን ስብሰባ በግልጽ በማድረጋችን ነው እነሱ ሰምተው ያስተካከሉት። እነሱ ደግሞ ማለት የሰበካ ጉባኤ አባላት ደግሞ የሚወያዩበትን ስብሰባቸውን ክፍት አድርገውት ቢሆን ኖሮ ብዙ እርዳታና ማስተካከያዎችን ከውጭ ሊመጣና ሊስተካከል ይችል ነበር። ምዕመንም ራሱን ያስተካክል ነበር እና እንግዲህ ይሄ ግልጽ የሆነ መድረክ ምን ያህል ለነሱ እንደጠቀመ ነው የሚያሳየው። እሺ መናገር የሚፈልግ ሰው አለ? ሳልቮ መድረኩን ያዝ ይቻላል። በስተት ነው። እሺ ሶሪ ችግር የለም። እሺ ሌላ ምናልባት በፊት ከተወያየንበት እንደው ሊለወጥ ይችላል ብላችሁ የምትገምቱት አንቀጽ ካለ ቼክ ማድረግ እንችላለን በቀሩን ሚኒቶቻችን። ምናልባት እዚህ ጋር ያለውን ይሄ አንቀጽ ምናልባት ሊስተካከል ይችላል። ኦፕሽናል ፕሮፖዝ የተደረገ አለ። የካህናትና የጠቅላላ የሰበካ ጉባኤ አባላት ኃላፊነትና ዝርዝሩ ላይ ምናልባት የጸደቀው ይሄ ከሆነ 4 ካህናት 6 ከምዕመናን 1 ከሰንበት ትምህርት ቤት የሚለው ማለት ነው። ስለዚህ ቨርዥን 12 መጠበቅ አለብን። በዚህ አንቀጽ ብቻ የተነሳ ቨርዥን 12 ይመጣል። ስለዚህ ሌላ ሆምወርክ አለብን። ከዚህኛው አንቀጽ ውጭ ያሉት ሊስተካከል የሚችል አንቀጽ ካለ እስኪ ሌሎቻችሁን ፈልጉ። በቀይ ላይ የተጻፈው ከፎታ አድርጉበት ከተባለው ዋናው አንዱ ነው እኮ ለዛ ነው ይሄ የትኛው ቮት እንደተደረገበት አላወቅንም። ቆይ እስኪ ተናግረዋል።
ኤኒ ታይም ቮት ማድረግ ይችላል። ምን ችግር የለውም። ይሄውና ይሄ እንግዲህ We ኦፊሻል have a comedian here. No, I'm serious, you know? ይሄ ነው ጥያቄው እዚህ ጋር ነው ያለው። ስለዚህ በዚህኛው ጥያቄ መሰረት አሸናፊው 4 ካህናት 6 አባላት አንድ ሰንበት ትምህርት ቤት የሚለው ነው። እሱ ነው ያሸነፈው? 248 ያገኘው እሱ ነው። 11 የሰበካ ጉባኤ አባላት ነው የሚኖሩት። ከ13 ይልቅ 11 ነው። 11ም ብዙ ነው። ትዝ ይላችሁ እንደሆነ እኮ 2 አመንድመንት አድርገው 400 ሰው ቮት አደረገ ብሎ እኮ ያወጡት ነበር እኮ። ከዚህ በፊት ባይሎን ለማመር የሰንበት ትምህርት ቤት ግዳጃቸውን ካሟሉ ማምራት ይችላሉ። ያለው ቦርድ አስተዳደር ለሁለተኛ ጊዜ መመረጥ ይችላል። የሱ ነው ብለው 400 ምናምን ሰው ቮት አደረገ ብለው እኮ ጽሑፍ አውጥተው ነበር። ትዝ ይላችሁ እንደሆነ። አዎ በኋላ ሀሳባቸው የት እንደደረሰ አልታወቀም። ዝም ብሎ እኮ ነው ተባለ። እነሱ እንወጣለን የሰንበት ትምህርት ቤቶች ይግቡ ብለው አይደለም የደረደሩት? አዎ እና አሁንም እንደዛ አይነት ቮት ኤኒታ ማድረግ ይችላሉ ነው የምልሽ። ከዚህ በፊት ቅድም እኮ ሳቃችሁ እንጂ እውነቴን እኮ ነው የምናገረው። እና አስተዳዳሪው የሚለው ተመርጧል። ስንት አገኙ? የቤተ ክርስቲያኑ የሰበካ ጉባኤ ሊቀመንበር ማን ይሁን? የቤተ ክርስቲያኑ አስተዳዳሪ። አሁን እኔ አሁን እነዛ 4 ነው 5 ነጥቦች ቮት ያደረጉበት አርቤ አና ደንደም ቱ ዘ ባይሎ ኦር እንዴት አድርገው ነው ባይሎ ለምን ባይሎ ውስጥ አልተጻፈም እና አንድ ላይ ቮት አልተደረገበትም? in totality are they going to be like an addendum to the bylaw ወይንስ ባይሎ ውስጥ የለም ሲባል እዚህ ጋር ይኸው አኔክስ አለን እንዲህ ብለናል ብለው ሊሉ ነው? ያልገባኝ ነገር እሱ ነው። I have never seen the አይነት አመራረት ከዚህ በፊት አይቻላችሁም። ባይሎ ሲጻፍ everything inclusive ይሆንና that will be it። ከባይሎ ጎን ለጎን እንደዚህ አይነት ቶፒክ ማድረጉን ለማጭበርበር፣ ለክርክር፣ ለሉፖ ለምን ብዙ ነገር ያመቻል ብዬ ነው የምገምተው። ምንድነው የሆነው? ለዚህ ልመልስልህ። እዚህ ጋር የገባችሁ ነገር ምንድነው የሚለው? ይሄ ሃይላይት ያደረኩትን ቢጫ የቤተ ክርስቲያኑ አስተዳዳሪ ካህን 264 ጥያቄው የሚለው የቤተ ክርስቲያኑ ሰበካ ጉባኤ ሊቀመንበር ማን ይሁን ነው። የቤተ ክርስቲያኑ አስተዳዳሪ ካህን ሊቀመንበር የሚሆነው አስተዳዳሪው ካህን የሆነው አስተዳዳሪ ነው። አዎ የቤተ ክርስቲያኑ አስተዳዳሪ ካህን ሆኖ ሊቀመንበር የሚሆናል ለሰበካ ጉባኤው። ስለዚህ ደብል ስልጣን እንደሱ ነው አማርኛው። አሁን እሱ 2/3 ድምጽ አግኝቷል። 264 ነው ያገኘው። 2/3 ድምጽ አላገኘም። ስለዚህ ፌል አድርጓል ማለት ነው። 300 ምናምን ሰው አይደለም እንደ እንትን ያለው 351 ነው። 520 ሰው ነው አይደለም እንደ አባል ያለው የመረጡት ሰዎች ናቸው። የመረጡ አይደለም መሆን ያለበት የቤተ ክርስቲያን አባል ነው የሚለው ካልኩሌሽኑ ሲሰራ አሁን እሑድ ዕለት እንኳን ሲናገር 2/3 ቮት ቶታል ነምበር ኦፍ አባላት የታየው ኳሊፋይድ የሆኑ አባላት 525 ነው 14 ተብሎ ነው የተጠቀሰው በዛ ዕለት። ስለዚህ በዛ ቁጥር ነው 2/3 ካልኩሌት የሚደረገው። ስለዚህ 300 ምናምን ካልሞላ 2/3 አይሆንም እኮ ነው። ብዙም እንኳን ማት አልችልም፣ ግን 200 ምናምን የ500 ምናምን 2/3 አይደለም። አይደለም 300 ምናምን ነው መምጣት ያለው። ስለዚህ ይሄ ፌል አድርጓል ማለት ነው ምናምን ከዛ ይሄ ፌል አድርጓል። ቆያኛውንም እኔ የአክሱም ያደረኩት ረዝም ድምጻቸውን የሰጡት ሰዎችን መስሎኝ ነበረ። ድምጽ ኖ ይኸውልሽ ባይሎ የሚለው 2/3 ኦፍ የጠቅላላ አባላት ነው የሚለው። ኦኬ ስለዚህ ቮት ማድረግ አለማድረግ አይደለም፣ አብስቴን ያደረገው ሁሉ አይደለም። ጠቅላላ ካለሽ ላይ
2/3 አፕሩቭ ካደረገው ነው የነገር ኤፌክቲቭ የሚሆነው። ስለዚህ ከባይሎ ጋር ደምረው ያቀረቧቸው ነገሮች እያንዳንዳቸው ቱተርስ ያላገኙት ፌል አድርገዋል ማለት ነው። እሱንም በደንብ አላሳወቁም። ዝም ብሎ በደፈናው ባይሎ በ2/3 አልፏል ነው ያሉት እንጂ አብሮ ከባይሎ ጋር ኦክሲላሪ ያገቧቸው እንትኖች ምን ደረጃ ላይ እንደደረሱ ምንም ነገር አላሉ። እሺ ያኛው ስንት ነገሮች ነው የጠቀሱት? 3 ነው አይደለ መረጡ የተባለው? ጠቅላላ ጥያቄዎቹ ወደ 6 ናቸው። ወደ 5-6 ናቸው። ከ6ቱ ላይ እንግዲህ አሁን የምናየው ባለፈው ጊዜ ስንወያይበት ከየትኛው ቁጥር ላይ ነው ራሱ 2/3 ካልኩሌት የሚደረገው የሚለው ራሱን የቻለ ጥያቄ ምልክት ነው ያለው። ስለዚህ ምክንያቱም ከ1000 በላይ አባላት አሉ በእነሱ ነው የሚቆጠረው የሚባል አለ። ደግሞ ግዴታቸውን የተወጡ አባላት በሚለው ደግሞ በ500 ምናምን የሚቆጠራል። ስለዚህ አሁን አልፏል እንኳን ሲባል ይሄ መተዳደሪያ ደንብ በ525 ነው እንደዛ በተነገረው ቁጥር ነው ሰበካ ጉባኤው ካልኩሌት እያደረገ ያለው። ስለዚህ በዛ በትንሹ ቁጥር ነው በትልቁ ቁጥር ከነጭራሹ አልፈም። ስለዚህ በትንሹ ቁጥር እንኳን 340 ምናምን ክሎስ ቱ 50 አካባቢ 350 አካባቢ 300 ወደ 350 መሆን አለበት። ከ350 በታች ያለው ቱተርስ አላገኘም ማለት ነው። So none of those questions passed. ይሄኛውም አሁን እዚህ ጋር ያለው ለምሳሌ ፓስ አላደረገም። ታዲያ ምኑ ነው ያለፈው? መተዳደሪያ ደንብ ቆይስ ሌሎችንም እንዴ ተራ በተራ። ስለዚህ ይሄኛውም አላለፈም ማለት ነው። እዚህ ላይ አንድ ጥያቄ ልጠይቅ እችላለሁ? እሺ ምንድነው ስሙ የቤተክርስቲያኑ አስተዳዳሪ ካህን የቦርዱ ሊቀመንበር ሊሆናል ነው የሚለው አይደል ያቀረቡት? አንድ የቦርድ ሊቀመንበር ለመሆን እኔ አሮን ነው እኔ እንደማስበው ተከፋይ ሰው መሆን ይችላል። እንደዛ ላይ ተከፋይ የሆነ ቦርድ ሜምበር ቤተክርስቲያኑን ማስተዳደር እንትን ይችላል። እስቲ ጥያቄ ነው። ካህን ተከፋይ ነው። በጣም የተወሰነ ነገር አለ ቃላዋሊ ላይ የተጠቀሰ ቤተክርስቲያንን እርግጥ የመንፈሳዊ አስተዳደሩ የሚያስተዳድረው ካህን መሆን አለበት። ግን ቦርዱን እሱ ጋር የነበረ ጥያቄ በይደር የተቀመጠ እንደነበረ ያው ሰበካ ጉባኤው ጠቅሷል በተለያየ መድረክ ላይ። ግን በተቻለ መጠን እነሱ ሁለቱን ምርጫ አስቀምጠው ከምዕመን ይሁን ከካህን ይሁን የሚል ነው። ግን ተከፋዮች በብዛት ሰበካ ጉባኤ ስልጣን ላይ እንዲቀመጡ የአሜሪካውን ሕግ ኢንከሬጅ አያደርግም። ኮንፍሊክት ኦፍ ኢንተረስት ይኖራል ስለሚኖር ማለት ነው። ለምሳሌ ደሞዛቸውን ራሳቸው ፎቶ አድርገው እንዳይወስዱ። የሚገርማችሁ እንዲሁም አንድ ነገር በዚህ ዙሪያ ላይ አስታወሳችሁ። አሁንም እንደው ምንድነው ቃላዋዲው ላይ የሚለው አለ የምትገርም አንቀጽ አለች። የቤተ ክርስቲያኑ ዋና ጸሐፊ እንኳን ቮት ማድረግ እንደማይችል አስቀምጦታል ቃላዋዲው። ቮት በሚሰጥበት ጊዜ የቤተ ክርስቲያኑ ጸሐፊ ቮት እንዳያደርግ ይከለክላል። ምክንያቱም የዕለት የቤተ ክርስቲያኑ አስተዳደር ላይ ብዙ ነገር ስለሚያይ ያደላል ብለው ስለሚያስቡ አባቶች እንኳን ጸሐፊ የቤተ ክርስቲያኑ ጸሐፊ እንትን ላይ ቮት አያደርግም። ቮቱ እንዳይቆጠር ነው የሚሉት። እና አሁንም እህታችን ያልሽው ብዙዎቹ ነገሮች ያው መግባት አንደኛ ትልቅ ችግሩ ምን መሰላችሁ? 501c3 is like a corporation. It's an enterprise corporation that needs to be run by knowledgeable people. Honestly ከተነጋገርን ባይሎ አሁን ለምሳሌ ኢንኮርፖሬት ስታደርጊ ባልና ሚስት አባትና ልጅ እንኳን ቦርድ ውስጥ እንዲገባ አይፈቅድም። ቢኮዝ ኔፖቲዝም ይኖራል በሚል አይነው እኔ አንዱ ኢንኮርፖሬት ላደርግ የፈለኩትን ባልና ሚስቶች ቦርድ ውስጥ አስገብተን አይሆንም ብለው መልሰውታል። እንደዛ አይነት ስትሪክት ናቸው። አሁን ግን ያለው ደሞዝ እየተከፈላቸው እንደገና ደግሞ ሊቀመንበር ይሆናሉ የሚለው ትንሽ አወዛጋቢ ነገር ነው። እንደማስደሳች እንዳለው ቀኖናና ደግሞ አሁን የትምህርት ቤት የቤተክርስቲያኑን ሃይማኖታዊ እንትን ለመምራት በእርግጥ ቄሱ ኃላፊነት ይኖራቸዋል። ግን አንድ ኢንተርፕራይዝ ቢዝነስ ኢንተርፕራይዝ ረን ለማድረግ ግን ኳሊፋይድ አይደሉም። ሌሎቹ ቄሶቹ ቀርተው አሁን ያሉት ቄስ በና እንደውም ክሎዝ he doesn't even come close to run a corporation like that, you know.
በጣም ዲስኢንጂኒየስ ነው እሱ እንደዛ ብሎ ማለቱ። ኤኒዌይ አሁን እኔ የማየው ነገር ይሄን ሁሉ አደንደም አብሮ ቮት ያስደረጉት ቱ-ተርድስ ካላገኘ አያልፍም ማለት ነው። ቢኮዝ ዲስ ኢዝ ፓርት ኦፍ ደ ባይሎ በዛ ቁጥር ካልኩሌሽን 3 ያለፉ አሉ። ከታች ከመጨረሻው ብነሳ የመተዳደሪያ ደንቡ አዲስ በቀረበው መተዳደሪያ ረቂቅ እንዲቀየር የሚለው አልፏል በ351 ድምፅ። የቤተ ክርስቲያኑ በምዕመናን መዋጮ የሚሰበሰበው ገንዘብ የቤተ ክርስቲያኑ የእግዚአብሔር ሀብት ነው የሚለው 360 አግኝተዋል። የቤተ ክርስቲያኑ የሚከሰቱ ችግሮችን በሽምግልና ለመፍታት የሚለው 365 አግኝቷል። ኦኬ በአንድና በ12 በ13 ቮት ነው ያለፈው ማለት ነው። ቱ-ተርድስ አገኘው። ይሄ እንግዲህ እነሱ ባሉት ቁጥር ከሆነ ነው። አኮርዲንግ ቱ ዘ ባይሎ ግን doesn't say የከፈለ ያልከፈለ ምናምን የለም። it says 2/3 of የቤተ ክርስቲያኑ ጠቅላላ አባል ነው የሚለው። ቅድም ሌላ ጊዜ እንዳሰማ ነው የቤተ ክርስቲያኑ አባል እኔ እንኳን በማቀው የዛሬ 14 ዓመት ወደ 800 ነው 900 ሰው አባል ነበረው። ከዛ በኋላ እንግዲህ ያ ሁሉ አባል የሞተ የሄደው የቀረው እንኳን ቢደረግ አትሊስት ቢያንስ 500-600 ሰው አለ ማለት ነው። ይሄ ጠቅላላው ቮት I don't think it qualifies to meet the 2/3 majority. እሱ ራሱ ቻሌንጅ የሚደረግ ቢካዝ ለምን መሰላችሁ እንደሱ ምለው የ3 ወር እየከፈለ አባል መሆን ይችላል ብለው የመዘገቧቸው ታሪክ ትንሽ ልንገራችሁ። የተባለው የዛሬ 14 ዓመት ክስ ሲቀርብ ከሳሾቹ ቤተክርስቲያኑ በደንብ ዶክመንትድ የሆነ አባል የለውም ብለው ተከራክረው ማስረጃ ቀርቦ ዳኛው አይ ይሄ በቂ ማስረጃ አይደለም ብሎ ምንድነው የወሰነው? 3 ወር አቴንድ ያደረገና የ3 ወር አባልነት የከፈለ አባል ቮት ማድረግ ይችላል ብሎ ለዛን ጊዜ ለነበረው ሰርከምስታንስስ የተሰጠ ፍርድ ነው ይሄና ልክ በዛ ጊዜ እንደዛ ሲባል ወደ 900 ሰው ግልብጥ ብሎ ተመዘገበ የ3 ወር እየከፈለ ማለት ነው። ግን ምርጫው እንደነገርኳችሁ ወደ 2 ዓመት ምናምን ተኩል ሲወስድ ያ 900 ሰው ሁሉ ኮንቲኒዩስ አረግ ቀረበ በዩፎሪያ ነበር የተመዘገበው። ያ ሁሉ ሳያገዘው 220 ሰው ነው መጨረሻ ላይ ግዴታ ነው ያሟላና ቦታ ያደረገው። ግን እነዛ 900 ሰዎች were in the books. so አሁን እነሱ ያንን ፕሬሲደንስ ወስደው ነው 3 ያስከፈልን ያሉት። እንግዲህ ያንን ከወሰዱ ያ ፕሬሲደንስ ከሆነ ያ ፕሬሲደንት አሁንም ይሰራል ማለት ነው። ያን ጊዜ የተመዘገቡ 3 ጊዜ የተመዘገቡ ሰዎች ስቲል ኢን ዘ ቡክስ ናቸው፣ አባላት ናቸው ማለት ነው። ስለዚህ ያንን ቱ-ተርድሱን ያሟላል የሚለው ነገር እንደማያሟላ እርግጠኛ ነኝ። በውስጥ ደንብ ሰበካ ጉባኤው እሱን ለውጦትስ በስራ ላይ መዋል አይችልም? ኖ እሱንማ አድርገው ነው ስንከራከር የነበረውን 3 ጊዜ ያደረግነው። ያን ጊዜ እንደዚህ ስለተባለ ያንን ፕሬሲደንት ወስደን ነው ብለው ነው ያሉት። ዳትስ ፋይን። ያንን ፕሬሲደንት መውሰዳቸው ጥሩ ነው። ግን በዛን ጊዜ የተመዘገበውም ሰው ሌጂቲሜት ነው ማለት ነው። አሁን አርጊመንቱ ዋን ዌይ ብቻ አይደለም የሚሰራው። ያን ጊዜ 3 ጊዜ ተመዝግበው ያሉ ሰዎች ስቲል አባል ናቸው። ቮት ላያደርጉ ይችላሉ፣ ግን ባይሎውን ለመቀየር መብት አላቸው ቮት ለማድረግ። they should be counted there. ምናልባት እሱን ሊያጠናክርልን የሚችለው ከአባልነት ስለመሰረዝ የሚለው አንቀጽ ይመስለኛል። አሁን ከዚህ በፊት አባላትን መሰረዝ ስለማንችል የሚል አንድምታ ያለው ንግግር ተነግሯል ማርች 23 የአስቸኳይ ስብሰባው ላይ። ግን የበፊቱ ባይሎ የለም እንደዛ አይልም። ስለዚህ ስቲል ኮኦፕሬት ያደረገው ይሄንን አፕሩቭ ያደረጉት በበፊቱ ባይሎ ነው። ትክክል እኮ እሱን ነው የምለው። ግን ዞሮ እሷን ችግር ለመፍታት አሁን እዚህ ጋር አዲስ አንቀጽ ተደርጎ የገባ ከአባልነት ማስወጣት መሰረዝ የሚል ገባው ገብቷል። ግን ያ ስቲል ኦፕሬት የምናደርገው በዛኛው ባይሎ ስለሆነ ከዚህ በኋላ ነው ያንን ኤፌክቲቭ የሚሆነው። ኤኒዌይ ብዙ ማጭበርበሪያ መንገድ አለው፣ ክሊር ያልሆነ ነገር አለው። አሁን አናውንስ ሲደረግ ራሱ አይታችሁት እንደሆነ ባይሎ አልፏል ነው የሚለው።
እነዚህ አደንደሞቹ የቀቡት ማን እንዳለፈ የትኛው እንዳላለፈ ዝም ብለዋል፣ አልተናገሩም። አናውንስም አልተደረገም። እኛንን እንግዲህ እየፈለፈልን ምን ለማወቅ የምንሞክረው ለሌላው አባል በቃ ባይሎ አልፏል ብሎ ዝም ብሏል። ግን አብሮት የመጣው 6 ጥያቄ 3ቱን ያለፈው 3ቱ አላለፈም። አሁን እሱ እንዴት ይሆናል? ዝም ተባብሎ እንዴት ነው የትራንስፈር? እኔ እኮ በጣም እግዚአብሔር በሚያውቀው በጣም ነው ዲስተርብ የሚያደርገኝ። እንዴ በቤተ ክርስቲያን ውስጥ እያለ እንዴት ነው እንደዚህ ውሸት? የሚያሳዝን ነገር ነው። አይ ዶንት ኖ እንግዲህ ቤተ ክርስቲያን ከተዋሸ ሌላው ጋር እንዴት ሊሆነው ነው? እንግዲህ በጣም በተለይ አባቶች ያሉበት ቦታ ላይ እንዴት ነው በትራንስፓረንት ነው ይሄን ነገር በስነ ስርዓት ለምእመናን ሞስት ኦፍ ዴም አርግ የስንስሐ ልጆቻቸው ናቸው። እንዴት ነው ለልስሐ ልጅ የምትዋሸው እንደዚህ? በጣም እግዚአብሔር አንድ ነገር የተሻለ ነገር ያምጣ። በጣም ነው የሚያሳዝነው። ይሄ ነገር በተለይ አሁን ይሄ አንቀጽ እዚህ ጋር የከፈትኩላችሁ አንቀጽ ጥያቄ ምልክት ያለው እኔ እነሱ ቦታ በሆንና የበለጠ እንዲሁም ባስብበት ይዘጋጅ ብዬ ሰጀስት ማድረገው እንደዚህ አይነት 2 ኦፕሽናል ጥያቄ ያለበት ሰነድ፣ ምክንያቱም ፕሮፖዛል ነው፣ ፋይናላይዝ ሊደረግ ነው። ማይካችሁን እያያችሁ እየተከፈተ ነው ማይካችሁና መሆን ያለበት እነዚህ 2 ጥያቄዎች በ11 እና በ13 ሰበካ ጉባኤ የሚዘጋጁ ቮት የሚደረግባቸው ጥያቄዎች ለብቻ ነው ሰነድ መዘጋጀት ያለበት። ዶክመንቱ ራሱ 1 2 3 ተብሎ ለእያንዳንዱ ቮት ለሚደረግባቸው የተለያየ ዶክመንት ነው የሚዘጋጀው። ልክ ቮቱ ሲያልቅ ያ ዶክመንት ኦፊሻል ይሆንና ኢሚዲየትሊ ለሁሉ ይሰራጫል። ምክንያቱም ከዛች ቀን ጀምሮ መለወጥ ስለማይችል ማለት ነው። አሁን ያለን አንድ ቨርዥን ነው። ይሄንንም ቨርዥን እንግዲህ እነሱ ሞዲፋይ አድርገው ነው የሚያወጡት ከቮት በኋላ። እንደገና ከቮት በኋላ ሞዲፋይ መደረግ የለበትም ዶክመንቱ። ስለዚህ እንደገና ምንድነው ሪኳየር የሚያደርገው? ሞዲፋይ ስለተደረገ እንደገና አባላት ሪቪው ማድረግ አለባቸው ማለት ነው ይሄንን ሂደት እና ኮንፈርም መደረግ አለበት። ያው ዞሮ ይሄንን የፕሮሲጀሮቹ ብዙም ስለማያስጨንቁ ነገሩ በዛ ሐሳብ ስለተደረገ ነው እንጂ ትክክለኛው ሂደት ይሄን ልዩነት ታውቆ የተለያዩ ዶክመንቶች ተዘጋጅተው ኢሚዲየትሊ ሪዛልቱ እንደታወቀ ሪሊዝ ነው መደረግ ያለበት። በአይታችሁ እንደሆነ በተለይ አሁን በስፖርቱ ላይ ታያላችሁ። አሸናፊው አይታወቅም። ሁለቱም ቲም የራሱን ሚሊየንስ ብር አውጥቶ የራሱን የአሸናፊነት አርማዎችና እቃዎች ያዘጋጃል። ማን እንደሚያሸንፍ ስለማያውቀው ማለት ነው ቤዚክሊ። እና ያንን አርማ ሲሸነፍ ሉዝ ያደርጋል ማለት ነው በአብዛኛው። ካልተሸነፈ ግን ይዞ ይወጣል፣ ሌላኛው ቲም ሉዝ ያደርጋል። እና የዛ አይነት አንድምታ ያላቸው ዶክመንቶች ነበረ መዘጋጀት ያለበት፣ በተለይ እንደዚህ ቮት የሚደረግባቸው ሂደቶች ካሉ። አስደሳች። አንተ እኮ የምታወራው ፕሮፌሽናል ሆነ ጥርት ያለ ሊጋል የሆነ ነገር ነው የምታወራው። እነሱ ይሄንን አያውቁትም። ቢያውቁትም ህዝቡን በጣም አንደርማይንድ አድርገውታል። ኦነስትሊ አያነብም፣ ፍርድ ቤት ክስ አይፈልግም፣ እኛ የፈለግነውን ነገር ማድረግ እንችላለን በሚል ነው። ይሄ እንግዲህ ለታሪክ ነው የምንመዘገበው። የሚያውቁ ሰዎች ትክክል እንዳልሆኑ የሚያውቁ ሰዎች ፍርድ ቤት አልሸንፈናል ብሎ ሲላቸው ቁጭ ነው ያሉት። በቃ ከዛ በኋላ መስማት ምንም አይፈልጉም። እንደዚህ ነው ያደረጓቸው ሰዎችን እንጂ እነሱ ቁስሎች ናቸው። አቁስለውናል። ይቅርታችሁ። ችግር የለም። እንግዲህ አሁን የመማሪያ መድረክ ሆኗል። እንግዲህ አንዳንድ ጊዜ ባለማወቅም ተደረገ ብለን ራሳችን እያጽናናን እንቀጥላለን። ግን ያው ዞሮ ለሬከርድ ምናልባት አንድ ወቅት ላይ በዚህ ጉዳይ ላይ ይህንን ሰነድ አይተው ለሚመለከቱ ኃላፊነት ላይ ለሚቀመጡ ሰዎች ምናልባት እውቀት ሆኖ ሊጠቀሙበት ይችላሉ በሚል ነው የምናነሳቸው አንዳንድ ጉዳዮች በዚህ ላይ።
ሰዓታችን እየሄደ ነው። የቀረን በጣም ጥቂት 18 ደቂቃ ነው። ሌሎቻችሁ መድረኩን ያዙ። የጥቂት ሰዎች ብቻ ድምጽ እንዳይሆን የሰበካ ጉባኤ አባላት ካላችሁ ይሄ እንዴት እንደሚስተካከል ይሄ ጥያቄ ምልክት ያለበት አንቀጽ እስኪ አስረዱን ከህግ አንፃር። መድረኩ የእናንተም ነው። ምናልባት አገልጋዮችም ካላችሁ መድረኩን ተጠቀሙበት። ምናልባት እኛም የሳትነው ነገር ካለ እንድታስተካክሉን ከሞላ ጎደል አሳሳቢ ስለሆነ የቤተ ክርስቲያንን ጉዳይ ለማየት ፈልገን እንዲስተካከል ነው ይሄን ሁሉ ጊዜ ያባከንን ያለ ነው። ዛሬ 29ኛ ቀናችን ነው። ስለዚህ ታሪካዊ የሆነ ሰነድን ውይይትን አድርገን ለወደፊቱ የሚከሰቱ ችግሮችን ለመፍታት ነውና መድረኩን ሌሎቻችሁም ተሳተፉበት። እንግዲህ የተለዩ ነገሮች ሰሞኑንም እንደዚሁ ለማገላበጥ ሞክረን እናያለን። የተለዩ አፕዴቶች ካሉ ያስገባናቸውም ደብዳቤዎች አሉ። እነሱም ደብዳቤዎች ምናልባት መልስ ያገኙ ከሆነ እንሰማለን። ብዙ አባላት ያስገቡት አለ። ስለ ቃለ ዓዋዲውን የሥራ የቤተክርስቲያን ዋና የመተዳደሪያ ደንብ አድርገው እንደሚወስዱ ኮንፈርም እንዲያደርጉን ነው። የሚሆነውን መልስ እንጠብቃለን። ስለዚህ የምክትል አስተዳዳሪውም የሚመረጠው ከምዕመናን ነው የሚሆነው ማለት ነው። ወደፊት እንግዲህ የተለወጠ ካለ በሱም አንቀጽ ላይ እንግዲህ እናየዋለን። ቨርዥን 12ኛ እንደሚወጣ እርግጠኞች ሆነናል። አሁን ባለው ሂደት እንዴት ነው? ሁለተኛ 12 ላይ ቮት ይደረጋል ማለት ነው። እንግዲህ በአውደ ምሕረት ይነገረናል ወይ ደግሞ ቮትን እናደርግ እንችላለን። ችግር የለም። አይ ጥሩ ነው። ዛሬ የተገኘ ሌላኛው አንቀጽ ደግሞ ይሄ ነው። ኮሎኔል ናቸው ያገኙት። ይሄኛውም ያለ ቦታው የገባ አንቀጽ ነው። የጠቅላላ ጉባኤ ስልጣንና ኃላፊነት የሚለው ቦታ ላይ የሰበካ ጉባኤው የሚል አንቀጽ የገባበት አለ። ይሄም እንግዲህ ለታሪክ እስኪለወጥ ድረስ ይሄ ደግሞ ተቀምጦ ይቆያል ማለት ነው። ይሄ ከተነሳ ቮት ማድረግ አለብን። ምክንያቱም ይሄ ለቮት የቀረበ ጥያቄ አይደለም። አይ ነው ግን የሚያሳዝነው ቅድም እንዳለችው ህዝቡን ምን ያህል ቢንቁት እንደሆነ ነው የሚያሳየው። እና እንደው አውቃለሁ ብለህ ቤተክርስቲያን ላይ ያለ ነገር ብታቅ እንኳን ለማስተማር አለብህ እንጂ ዝም ብለህ አድቫንቴጅ ወስደህ እንትን ማለት የለብህም። እንደዚህ የራስህን ኢንተረስት ማራመድ እኛ ብቻ ትክክለኛ አሰራርን በመመለከት ነው። ስለዚህ የሚያሳዝን ነው። እስኪ ይሄ በጣም ጥሩ ሂደት ነው። አሁን በማይገባው ቦታ የገባ አንቀጽ ካለ ማየት እንችላለን። ስለዚህ ወደፊትም ቢሆን ብዙ ነገሮች እየታዩ ይወጣሉ። ለዛ ነው ይሄ መተዳደሪያ ደንብ በሩጫ የተሰራ መሆኑ የሚያስታውቀው ይሄ ነው። አንደኛው ከችግሮቹ አንፃር ማለት ነው። መልካም አስደሳች። አቤት አንድ ነገር ልበል። እሺ ይቻላል። መቼስ ሁላችን ዓለማውያን ነን። በዓለማዊ መንገድ ስለምናየው ነው እንጂ በቅዱስ ቃሉ ምን ይላል መሰለ? ይፈጸም ዘንድ ግድ አለውና ይላል። እኛ ግን ለበጎ ብለን እስኪንጠብቀው ያለ ዞሮ ዞሮ ቤቱ የግላውያን ወይም የዓለማውያን አይደለም። ቤቱ የቅዱስ ሚካኤል ቤት ነው። ጥሩም መጥፎም ይፈጸም ዘንድ ግድ አለው ካለ ፈጣሪ፣ ይሄም የሚፈጸመው ግድ አለው። ለበጎ ብለን ስንቀበለው ግን በጎውን የሚያመጣ ለቤቱ የሚበጅ የሚያውቀው እሱ ራሱ ቅዱስ ሚካኤል ነው። ስለዚህ ይሄ ሁሉም መናወጥ
ለበጎ ብለን እንጠብቀውና መልሱን ደግሞ እግዚአብሔር ያግዘን ዘንድ እንጠብቀው እስኪ እንጂ እንደምናየው ያለ ነው ሁሉ ነገር የተሳካ ይመስላቸዋል። ሰውንም እያወናበዱት ነው ያሉት። ሰብስበው ከማናገር ፋንታ በድብቅ ይዘውታል። ቅዱስ ሚካኤል ደግሞ ድብቅ የሚወድ አምላክ አይደለም ወይ መልአክ አይደለም። ስለዚህ እኔ በዚህ ነው ነገሩን ዘግቼ ያለው እስካሁን ድረስ ዝም የምለውም በዛ ምክንያት ነው እንጂ ብዙ መናገር ይቻል ነበር። ግን ለሰሚና ለምላሰኛ ቦታ መተው ነው። ስለዚህ ከመነቀፍ ለመዳን ነው ዝም የምንል ያለ ነው እንጂ መጨረሻው እሱ ነው የሚያውቀው። ስህተቱን ደግሞ እኛ ሁላችንም ገብቶናል፣ እናውቀዋለን። እኛ ብቻ ሳይሆን እዚህ መድረክ ውስጥ የማይገቡትም ብዙ ምዕመናኖች አይ ከጭቅጭቅ ለመዳን ነው እንጂ ነገሩን እናውቀዋለን የሚሉ አሉ። ስለዚህ ለዛ ይሄንን ለማለት ነው። ይቅርታ ሰዓታችሁና ጊዜያችሁን በመውሰዴ ይቅር በሉኝ። ቴንክ ዩ። እኔ አስበሳጭ አንድ የጨምረው የሰማሁት ታሪክ ሼር ላድርጋችሁ። በጣም ትምህርታዊ ታሪክ ነው። አንድ አማኝ ሰው ጎርፍ ይመጣና ሰው ሁሉ ኢቫኩዌት ሲያደርግ አይ እኔ እግዚአብሔር አለኝ አልሄድም ብሎ ይቀመጣል። እዛ እሳት አደጋዎች መተው በጣም ኃይለኛ ነው ጎርፍ ሲል አይ እኔ አማኝ ነኝ የትም አልሄድም ይላል። ውሃው እየሞላ በኋላ በቦት መጥተው በአክቡጣ እንተ ሰውዬ ሲሉት ነው እኔ እግዚአብሔር አለኝ አማኝ ነኝ ይላል። ከዛ ውሃው ወደ ቤቱን እየሞላ ሲመጣ ጣራ ላይ ይወጣል ሸሽቶ። ሄሊኮፕተር ይመጣና ውጣ እባክህ ና እናንሳ ሲሉት አይ ለእግዚአብሔር አለኝ ይላል። በውሃው ቤቱ ላይ ይሆንና ይሞታል ሰውዬው። እና እግዚአብሔር ጋር ሄድና ምን ነው አለኝ ስል እንደዚህ ጉድ ሰራኸኝ ስለው አይ ምን ላድርግ መጀመሪያ መኪና ከዛ ታንኳ ከዛ ሄሊኮፕተር ስንት ነገር ላክልህ አልሰማህ አልኩህ ይባላል። እና እኛም አሁን እግዚአብሔር ሚካኤል ጭንቅላት ሰጥቶናል፣ የማስተዋል ነገር ሰጥቶናል። እያየነው ይህም ቤተክርስቲያን ይዘው ገደል ሲገቡ ዝም ማለታችን አንጎል ሰጥቻችሁ እያሳየኋችሁ ትክክል እንዳልሰለ እየተሰራ እያያችሁ ምነው ቤቴን አልጠበቃችሁም የሚል ጥያቄ እንዳይመጣብን ከአሁኑ ተዘጋጅተን መታገልና ቤተክርስቲያናችንን ማዳን ይገባናል ለማለት ነው። አመሰግናለሁ። ትክክለኛ ምሳሌ ነው አታይል። ትክክለኛ እናመሰግናለን። የሚገርመው አንዳንድ ጊዜ እንዲህ አይነት ያደርገኛል ነው። የሚገርመው ይሄ እንግዲህ ጉባኤ ከተከፈተ ጀምሮ በሰበካ ጉባኤ ላይ ያሉ በኃላፊነት ላይ ያሉ አባቶች ወንድሞች ያስተካከሉት ብዙ አለ። ብዙ ጉድፍ አውጥተን እንዲያስተካክሉ አድርገናል። መተው ይሄን የነገራችሁን ጥሩ ነው ብለው እንኳን አልነገሩንም፣ ጥሩ እንድንቀጥልበት ማለት ነው። እንዲሁም ይሄ ጉባኤ እየተከሰሰ ነው ያለው ከነጭራሹ። ቢሆንልን ቤታችንን ዘግተን በቤተ ክርስቲያናችን ውስጥ ሆነን ይሄንን ውይይት አድርገን ሁለት ጎራ ሳንከፈል እናስተካክለው ነበር። አሁንም እየተጠየቀ ያለው በስንት ደብዳቤ የሚጠየቀው እንደዚህ አይነቱን ነገር እንድንማማርበት እንጂ እነሱ መጥፎ ሰሩ እኛ ደግሞ ይሄን አገኘን በሚል ጎራ እንዲሄድ አይደለም። አሁን የምንጠቅሳቸው ነገሮች አሁን ዛሬም እንኳን አነሳናቸው ነገሮች አሉ። ሊያስተካክሉት እንዲችሉ ነው የተናገርነው እንጂ ከዛ ውጪ እኛ እነሱን ለሌላ አሳልፈን ለመስጠት አይደለም ይሄን ጉባኤ ያደረግነው። እስቲል እነሱ ነው እየጠቀምን ያለነው። ወደ ኪሳችን የሚገባ ነገር የለም። በኃላፊነት ላይ ያሉት ይሄንን ሁሉ ችግር አለው እያልን ያለነውና ለቤተ ክርስቲያን የሚጠቅም ነው፣ ለነሱ የበለጠ የሚጠቅም ነው። ስራቸውን የበለጠ ጥሩ እያደረግንላቸው ነው ያለነው እንጂ ዝም ብለን መቀመጥ እንችላለን። በቃ ይሄን አውቀዋለሁ እያለን እኛ ተደብቀን ተወያይተን በቃ ይሄም ስህተት ነው ብለን ተደብቀን ብንቀመጥ ለቤተ ክርስቲያን አንጠቅም። ይሄንን ደግሞ በማድረጋችን ደግሞ እያንዳንዳችን የገባን ልንወቀስ እንችላለን። የከፈትኩት እወቀሳለሁ። ግን ይሄ እንዲሁም በረከት ነው። አሁን ስህተት ሰርተናል እንኳን ብለው መተው እንደው
11 ቨርዥን አስወጣችሁን ስንቱን ነገር አስተካክላችሁልን ያላየነው ብለው ሊያመሰግኑና ለሌላው እንዲሁም ትምህርት ሊሆን ይገባ ነበር። ግን እለት ያለው ነገር መልካም ስለሆነ እኛ ደግሞ ታሪኩን አሁን አስቡት 11ኛው ቨርዥን ላይ መተን እንኳን ችግር እያሳየናቸው ነው እንዲያስተካክሉት። ስለዚህ 12ኛው ቨርዥን ጥሩ ይሆናል። ለማን? ለጠቅላላ አባላት። ይሄንን ጉዳይ እንኳን አናየውም አትናገሩ በቃ ተዋቸው እንደው ወደፊት እንሂድ እንኳን የሚሉት አባላቶች እንኳን ቢኖሩ እስቲል እየረዳናቸው ነው ያለው። ለቤተ ክርስቲያን የሚጠቅም ነገር እያስቀመጥን ያለ ነው። በሰንበት ብቻ አይደለም እየተካፈልን ያለ ነው። እለት በቀን 2 ሰዓትና ከዛ በላይ የሚፈጅን ሰዓት ለቤተ ክርስቲያን በሚጠቅም ሰነድ ላይ እየተወያየን ያለ ነው እንጂ በሌላ መንገድ ቤተ ክርስቲያን ልንጎዳ ስላልሆነ ከዚህ የሚጠቀመው ኃላፊነት ላይ ያለው ሰው እዚህ ውስጥ ያለ ሰው ማንም ሰው የሚጠቀም የለም። እና ሪከርዲንጉም ተደርጎ ሲገባላቸው ምናልባትም ላይኖሩ ይችላሉ ሁሉም ሰበካ ጉባኤ አባላት፣ ግን ቪዲዮአችንን ከፍተው አይተው ይሄው እዚህ ጋር ተናግረዋል ብለው ተወያይተው ያስተካክሉታል ነገ ጧት። እሱንም እኛ በመስራታችን ነው ይሄንን ነገር በማድረጋችን እና አንዳንድ ጊዜ እዚህ ቦታ መምጣታችን እንዲህ አይነቱን መድረክ ላይ ትንሽ አንጀታችንን ቋጥረን መተን መቅደማችን ዋጋው ለነሱም ቢሆን ለሚቀጥለው ግን መማሪያ ይሆናልና በታሪካዊነቱ ተመዝግቦ ይቀመጣል ማለት ነው። የቀረን 8 ደቂቃ ነው። የሁለት ሰዓታችንን እንድንሞላ መድረኩን መጠቀም ትችላላችሁ። እሺ፣ ነገ በተመሳሳይ ሰዓት እንገናኛለን። የቀሩትን ደቂቃዎች መጠቀም የሚፈልግ የሰበካ ጉባኤ አባላት፣ ካህናት፣ ዲያቆናት፣ የሰንበት ትምህርት ቤት ተማሪዎች እንዲሁም ምዕመናን ከደብረ ምሕረት አጥቢያ ያላችሁም ከሌላ ስቴት የገባችሁ ወይ ከሌላ አድባራትም የመጣችሁ ካላችሁ ጥያቄ ማንሳት ይቻላል። በቀረው ሰዓት ደቂቃዎች በነገው ዕለትም በተመሳሳይ ሰዓት እንገናኛለን። ነገሮች ተቋጭተው ቤተክርስቲያናችንን ሁላችንም በአንድነት ሆነን ወደ ተሻለ የአስተዳደራዊ መዋቅርና ኃላፊነት ላይ እስኪ ደርስ ድረስ ይሄ ሂደት ይቀጥላል ማለት ነው። እንዳትሰለቹ። አንዳንድ የምታያቸው ነገሮችን አምጥታችሁ እንወያይበት። የግድ ተደብቆ መቅረት የለበትም። አሳይተን የሚያስተካክሉ አካላት አስተካክለው የበለጠ ጊዜያቸውን ተጠቅመው ዘግተው እንዲወጡ፣ ለሌላ ደግሞ ኃላፊነት ላይ ለሚቀመጥ አስተካክለው እንዲሰጡ ነው የምናደርገው። ይሄ ጸደቀው ቢሆን ቃለ ዓዋዲውም ቢሆን የምንማማርበት ሂደት ይሆናል ማለት ነው። ሌላ ጥያቄ ያለው ሰው ከሌለ የቀረን 6 ደቂቃ ነው። ወደ ጸሎት እንሄድበታለን። 1 ደቂቃ ጠብቄ መልካም። እሺ፣ ወደ ጸሎት እንግባ። ካህናት ወይ ዲያቆናት ካላችሁ ጉባኤያችንን በጸሎት እንድትዘጉልን ጋብዛለሁ። ማይካችሁን ከፍታችሁ እሺ፣ የሉም ማለት ነው። እንግዲህ እንደተለመደው ከዚሁ ጸሎትም ፕሮግራም መራለሁ። ራሳችንን አዘጋጅ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ አምላካችን ልዑል እግዚአብሔር ሆይ ስምህ የተቀደሰ የተባረከ ከፍ ከፍ ያለ ይሁን። እንደ ቸርነትህ ጉባኤያችንን አስጀምረህ ከፍጻሜው ስላደረስከን እናመሰግንሃለን። እንደ ቸርነትህ የቀረውን ደግሞ ምሽት ለሊት ባርከህ ቀድሰህ በሰላም ታሳድረን ዘንድ ስራችንን ትባርክልን ዘንድ ያሰብነውን ታሳካልን ዘንድ የጀመርነውንም ከፍጻሜ ታደርስልን ዘንድ
በቸርነት በቀሪው ዘመናችንም አንተ በማመስገን የምኖርበትን ዘመን ታድለን ዘንድ ለቸርነት ለአጥቢያችን ለቤተ ክርስቲያናችን ሰላሙን ፍቅሩን አንድነቱን ታድለን ዘንድ ሁላችን በአንድነት ሆነን ስምን የምናመሰግንበትን ዘመን ታቀርብልን ዘንድ በእመቤታችን በቅድስት ድንግል ማርያም ወላዲተ አምላክ ሰማዕታት ተራዳኢነትን እንለምንሃለን። ቅዱስ ስምህንም እንዲህ ያለን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ሁሉ ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ሁሉ ያስተሰርይልን ዘንድ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የተባረከ ሌሊት ያድርግልን። እግዚአብሔር ይስጥልን። መልካም ሌሊት። መልካም Thank you.